አድምጠኝ ከእንስሳ ጋራ ሴክስ ማድረግ አይፈቀድም እያልከን ያለው እንዴት ይፈቀዳል? ይሄ ወንጀል እኮ ነው። አይፈቀድም በእስልምና። እሺ ማስረጃ አስተን። በመጀመሪያ ኦርቶዶክስ ከምታጥንለት ከነብዩ መሐመድ ፎቶ እንጀምር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታጥንለት ቤተክርስቲያኗ ውስጥ አስገብታ ኦፊሻሊ እና የተባረክ አጠቃላይ ኦርቶዶክሳውያኑ ነፋስ በመቀመጫቸው እየገባ እያፈነደዱ የሚሰግዱለት የመሐመድ ፎቶ ይሄ ነው። የነብዩ መሐመድ የተገኘ የት ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። እችት ገመሏ ይኸው ነብዩ መሐመድ። አንተ ዝም ብለህ መሐመድ እትበልና አትለብዳለህ። አረቄ ጠጣ በተፍ መሐመድ ታንሰ የመላጣ ልጅ። እቺ ገመል የነብዩ መሐመድ ሚስቱ ናት ብላለች ኦርቶዶክስ በ19ኛው ታምር ላይ። እሺ ብልቱ በገመድ ተቋጥሮ ገመሊቱ አንገት ላይ ሁሉ ታስሮለት ነበር ይላል። ገልጫ ነብላለሁ። ኦርቶዶክስ ነኝ ብለሃል፣ ኦርቶዶክስም ሙስሊም ነኝ ብለሃል። ቅድም ቻሉት ማስረጃ አስተን። የሌለ ገመል ሚስቱ ነች የሚል መረጃ አለ። የሌለ ከሆነ ማስረጃ የሌለ ነገር እንዴት መረጃ ይኖራል? የሌለ ነገር የለም ነው እኮ ንገረና። ለምሳሌ የለም እኮ ነገርኩ እኮ የለም፣ እንደዛ የሚል ነገር የለም። አድምጠኝ ከእንስሳ ጋራ ሴክስ ማድረግ አይፈቀድም እያልከን ያለው እንዴት ይፈቀዳል? ይሄ ወንጀል እኮ ነው። አይፈቀድም በእስልምና። እሺ ማስረጃ አስተን። ይኸው በትልቁ አድርጌ ያለው ምን የሚል ይፈቀዳል የሚል መረጃ አለ። አንዴ በትልቁ አድርጌ ያለው አፍጥ ነው ብራዝ ብሎ የሚሉት ሙስሊሞቹ ናቸው። ለኦርቶዶክስ መሰክሩት ኦርቶዶክስ ናቸው። ምን ብለን አራን መሰክርም ለማንም እኛ ከሃይማኖቱ ጋር መሰክርም ለማንም ሰው አለ አውራው። እኛ ወላው አይደለንም፣ ከማንም ጋር አናብርም። እኛ ሙስሊሞች ነን። ስለዚህ ኦርቶዶክሱ ግመል የነብዩ ሚስት ነች ብላ ለጥፋለች ብላ ኤርሚያስ ለኛ ሁለቱም ቤተ እምነት የክርስቶስ ጠላቶች ናቸው። አውራው እሺ ይሁንልህ ከኦርቶዶክስ ጋር ማን ወዳጅ እንደሆነ እናውቃለን። አሁን ኦርቶዶክሱ የግመል ሚስት ነች ብለዋል። እስቲ አምጣ መረጃውን አምጣ። ሰላም መሐመድ እንዴት ነህ? ሰላም ነው። አዎ ሰላም ነው፣ እግዚአብሔር ይመስገን። እሺ ከየት ቤተ እምነት ረጋጥሞኝ ነበር። ከየት ቤተ እምነት ነህ? እኔ ከኦርቶዶክስና ከኢስላም ከሙስሊም አንዱን ምረጥ። ከሁለቱም ማን ነው? ሁለቱም መቼ ሚስቱ አቱም ብራዘር የሚመቸን ሳይሆን ይሆን ከሆነ መሀል ላይ ነኝ። እስቲ ቆይ በቃ ዳር ስትይዝ ብራዘር መሀል ላይ ጥሩ አይደለም፣ ይገጫል መኪና። ዳር ያዝ። ዳር ስትይዝ ትመጣለህ ብራዘር። ያ እኮ አንተ ነሱን የምትወስነው እኔ አይደለሁም። እናንተ መምህር ናችሁ ምንድን ናችሁ? ለማማር ለማስተማር ነው። ለእንደሱ አይነት ጊዜ የለንምና አንዱን ምረጥ። የት ነው ቤተ እምነት? ምን ነበር ቤተ እምነት የት ነው? ኦርቶዶክስ። እሺ እየዋሸን ያለው የኦርቶዶክስ አምስቱ አዕማደ ምስጢራት ምንድን ነው? ፀሐይና ብርት አዕማደ ምስጢራቱ። ኦኬ ያ ይገርም። እሺ የክርስትና ስምስ ማን ነው? አስተምሩኝ፣ አላውቅም። እኔ ወልደ መሐመድ ነው የክርስትና ስሙ። ማለት ወልደ መሐመድ ነው። እሺ መሐመድ ሁለተኛ ነብይ ነው ታምናለህ? ግማሽ አካሉ የመሐመድ ግማሽ አካሉ የተክለ ሃይማኖት የሆነ ሰው እየመጣብን ማለት ነው። አይ ነው ቤተሰብ እንደሆኑ እናውቃለን። በሃይማኖት ጉዳይ የሚወራረስ መንፈስ እንዳላቸው እናውቃለን። ያው ታቦቱንም ሄደው የሚያስደግሙት እስላም ጋር አይደለ? ብፁዕ አቡነ እንድርያስ ያደረጉት ይሄንኑ ነው። ባይዘዌ አብዛኛው ኦርቶዶክስ የምትይዘው ታቦት እስላም ጋር ሄዶ የሚደገም ነው። ይሄን ለማወቅ ከፈለጋችሁ የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሊቃውንት ጉባኤ ዋና የነበሩት ሰብሳቢ የነበሩትን ብፁዕ አቡነ እንድርያስን ብቻ መስማት ተገቢ ነው። እስላም ደግሞ ሰጥቷቸው ነው ከዛ ህዝቡ መጥቶ የሚሰግድለት ማለት ነው። ይሄን
ስተት ውሸት በጥላቻ የተናገረው አይደለም በጽሁፍ በድምጽ የተረጋገጠ ማለት ነው እና ይሄን ብቻ አይደለም ታቦተ ጽዮንን ራሱ ያመጡት ያው ከሳውዲ አረቢያ በጽሁፍም በጽሁፍ የተረጋገጠውን እስቲ ለምን አታሳየንም? ቆይ እሺ ብራዘር ማረጋገጫ የምትለውን ዝም ብለህ ከመቀደድ በስተቀር ሚዩት አድርግ ብራዘር። አሁን በመረጃ ስቀድህ ሆድቃ እንዳይዘረገፍ ሚዩት አድርግና ጠብቀን። እሺ ኦኬ። ታቦተ ጽዮንም የተባለው እስከ ዛሬ ድረስ ለስንት ሺህ ዓመት ቤተክርስቲያኒቱ ኦፊሻሊ ስቷቸው የነበረችበት ውሸት ታቦቱ የመጣው ከመካ መዲና መሆኑን የራሷ ቤተክርስቲያን መጽሐፍቶቿ ያረጋግጡልናል ማለት ነው። በትልቅ ገዳም ውስጥ ጽፈው ያገኙት በቤተክርስቲያኒቱ ፍቃድ በቅዱስ ሲኖዶስ አባል በቤተክርስቲያኒቱ ወይ ደግሞ በደብሩ ስብከተ ወንጌል በሰበካ ጉባኤ ወይ ደግሞ የደብሩ አስተዳደር ሰበካ ጉባኤ እንኳን አለ የደብሩ አስተዳደር ሁሉ ጭምር የተረጋገጠ የተጻፈ ግዕዝ አማርኛ ሳይቻቸዋለሁ። ከእስላም ጋር ኦርቶዶክስ በጣም የጠበቀ ነገር ነው ያላት። ታቦትን ያመጣችው ከእስላሙ እጅ ተቀብላ ነው አክሱም ጽዮን ያለው ማለት ነው። ይሄ ብቻ ሳይሆን ስዕለ ማርያምንም ያመጣችው ከመካ መዲና ነው። እንግዲህ ታቦቱ የነ ብፁዕ አቡነ እንድርያስ ብቻ አይደለም። ጥንቱንም ታቦት ወደ ኢትዮጵያ መጣ ብላ የምትለው ከእስራኤል ነው ብላ ስትል ለዘመናት ህዝብ ስቷሽበት የነበረው መጽሐፍቶቿ እጄ ላይ ያለ ከዚህ ቤት አሳይቻለሁ። ከእስልምና ጋር ያው ቅርብ ናቸው ለማለት ነው። ከጥንትም እኛና እነሱ ነን ነው ብሎ የሚሉት ያው ለዚህም ነው አብዛኛው ህዝቧ ወደ እስልምና ሃይማኖት ሲሄድ ያው ውሃ ቅዳ መልስ አንድ አይነት ቤት ነው ለማለት የምንፈልገው ማለት ነው። የነብዩ መሐመድን ፎቶ በቤተክርስቲያኗ ሰቅላ ዕጣን ታጥንለታለች አብራ። ኦርቶዶክስ ተዋህዶ የነብዩ መሐመድን ከነግመሉ ፎቶ ከነግመሉ አለ፣ እጅ ላይ መረጃ አለ፣ ቪዲዮ አለ። ኦኬ። ስለዚህ የነብዩ መሐመድን ፎቶ ግድግዳዋ ላይ ለጥፋ ቤተክርስቲያን ውስጥ ዕጣን የምታጥን ነውረኛ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ማለት ነው። ከጣዖት ጋር ይህን ያህል ግንኙነት ነው ያላት። ስለዚህ አሁን አንድ ሰው መጥቶ እኔ ከኦርቶዶክስም ከእስላም ነው ብሎ ሲል ልንከፋ አይገባም። ወንድምነት ከወገብ በታች ነህ መሐመድ ከወገብ በላይ ነህ ወይ ተክለ ሃይማኖት ብለህ ጠይቀው እንጂ አንድ መንፈስ መሆናቸውን እያረጋግጡልን እንግዳውን ተቀበለው። ወንድምነት ሰው ሁለቱንም እየተቀበል እናስተናግድ ይመስለኛል። ይተጋገዙ በአንድ ድንጋይ ሁለት ወፍ እንዲሉ በአንድ ድንጋይ ሁለት ወፍ። እሺ ይትባረክ። ሰላም ማይክ ዝግ ነው ወዳጄ። ማይክ ዝግ ነው ብራዘር። ቅድም ስታወራ ነበር ስለፈልፍ ነበርና አሁን ከፍተዋል። እሺ እንኳን ደህና መጣህ። ስለፈልፍ ሳይሆን ወዳጄ አንዳንድ ጊዜ ማለት ነው እንኳን ደህና ቆያችሁ ልበላችሁ። ከየት ቤተ እምነት ነው ይትቤ? እኔ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኦኬ ዌልካም ብራዘር። ወልስተብያል። እሺ ወንድምነት ተቀበሏ። እሺ ቴንክ ዩ አንድ ሰው ወንድምነት እኔ ነው ከበረከተልህ። እሺ ተቀበለው ኤርሚ፣ አንተ ችግር የለም። ከበረከተልህ እኔ ብቻ እንዳላወራ ብሩኬ። በመጀመሪያ ደረጃ አንድ ነገር ልናገር። አባ ቆይ አንዴ ይትባረክ ታወራለች እንሰጣለን። ወንድምነት ኤርሚ ብሩኬ ተቀበለው። ወንድምነት ተቀበለው አለው ተቀበለው። ኦኬ እሺ እኔ ብቻ እንዳላወራ ብዬ ነው። ሶሪ ግን ኦኬ ይትባረክ። እኔ አሁን ልል የምፈልገው ብዙ ነገር ለማውራት አልፈልግም። አንደኛ ነገር ስትናገርም ሆነ ምንም ነገር ለሰዎች ለማስተላለፍ የአንተ እምነት ትክክል እንደሆነ ለማሳወቅ የሰውን እምነት መዝለፍ ነውር ነው። አሁን ቅድም አንተ ኦርቶዶክስ ራሷ ነውር ናት ብለኛል። አልዘለፍኩም። ከዚህ በላይ መዝለፍ ማለት ምንም ማለት አይደለም። ይኸውልህ አንደኛ በምታውቀውና በተረዳኸው መልኩ በተረዳኸው እውነት ማለት ነው። ዝም ብለህ እዚህ አንዳንድ ሶሻል ሚዲያን ለመልካም ነገሮች መጠቀምን የመሰለ ምንም ነገር የለም።
በመልካም ሁኔታ ስንጠቀማቸው መልካም ነገር በህይወታችን ውስጥ ይዘው ይመጣሉ። ነገር ግን የፈለግነውን ነገር ዝም ብለን የምናስተላልፍበትና ሌሎች ያንተ ቤተሰቦች ሊሆኑ ይችላሉ፣ ልጆችም ሊኖሩ ይችላል፣ ማንም ወይንም ይሄንን ነገር ሊሰሙ ይችላሉ። ገባረ? አሁን ቅድም ያልከው ነገር ቤተ ክርስቲያን ውስጥ የመሐመድን ስዕል ለጥፋ ዕጣን ታጥናለች። ሲጀመር ታቦት የሚለው ቃል ማለት ታቦትን የመሰረተው እኮ ሙስሊም አይደለም አይደል? አንዱን ጨርስ አይደለም ማለት አይ አያይዤ ልነግርህ ብዬ ነው። ኖ ስለዚህ ማለት ነው አንተ አሁን መረጃ ስልክ ማለት ነው ይትባረክ እየሰማኸኝ ነው? አንዱን ጨርስ፣ ከዛ ደግሞ ወደዛኛው ደግሞ ቆይ አትበለኝ። አንዱን ጨርስ ማለት የማወራው ነገር እኮ ተያያዥነት ያለው ነገር እኔ ነኝ ሚዩት ያደረኩህ። ያወራሁት አለ አይደል? ያወራሁትን ከሰማኸኝ በዛ ባወራሁት ላይ አንተ መልስ የሚኖርህ ከሆነ ለምሳሌ ስለ ነቢዩ መሐመድ ፎቶ ዝም ብለህ ስም እያጠፋ ነው ብለህ የምትል ከሆነ እሱን ቃል በለውና እኔን መረጃ ጠይቀኝ። እኔን ስጠይቀኝ መረጃውን አሳይሃለሁ። ቤተክርስቲያኑን፣ የቤተክርስቲያን አባቶችህን፣ ስዕሉን አሳይሃለሁ። እዚህ ያወራሁት ነገር ከሌለ እዚህ ህዝብ ፊት አጋልጠኝ። ኦኬ፣ አንድ ሁለተኛ፣ እንደገና ደግሞ ወደ ታቦቱ ደግሞ ትሄዳለህ ማለት ነው። እና አሁን ቀጥል። አንተን የምታወራው ግን አንዱን ልክ ለምሳሌ መረጃ አምጣል ማለት አለብህ እንጂ አሁን ዝም ብሎ ጥሩ መካሪ መስለህ ለምክር እኮ አይደለም የገባው፣ ልትወያይ አይደል? እኛ ደግሞ ስናወራ እናንተን ፕሮቮክ ለማድረግ አይደለም። መረጃ አምጣ ኤርሚያስ ነው ማለት ያለብህ። ቴንኪው ይትባረክ። አሁን ቀጥል። ቴንኪው። እኔ ገና ቅድም ላይ ማለት ነው እየተናገርክ እያለ መረጃህን አሳየኝ ብያለሁ። መረጃህን ግን እያወራክ ነው እንጂ እየተቀደድክ ነው እንጂ የነበረው መረጃህን ልትሰጠኝ አልቻልክም እስካሁን ድረስ ማለት ነው። አሁንም የምጠይቅህ ሚዩት አድርግ። አንተኑ መቅደድ ልጀምራ። እንደ ጣቃ የምትቀደደው እንደ አቡጀዲ ጨርቅ ከላይ እስከታች የምትሸነተረው አንተ መሆንህን በመረጃ ላሳይ። መረጃ ከጠይቅ ማለት ነው። ኦኬ፣ ድምፅህ የትልቅ ሰው ይመስላል። የምትቀደደው ብለህ ስትል እኔ አንተን አሁን ራሱ እዚሁ በመረጃ ከአናትህ እስከ ወድቃህ ድረስ ልቅደድህ። መረጃ ማለት ነው አንተ በተጠቀምከው ቃል። ሚዩት አድርጋ ታዲያ ሚዩት አድርግ። ቴንኪው። እንደዛ ነው። አሁን መረጃ ጠይቅ ተባልኩ። ለምን አትሰጠኝም? መረጃ ሚዩት እኮ አድርግ እኮ አልኩ። መረጃ ልሰጥህ ነው ወዳጄ። ሚዩት አድርግ። ኦኬ። በመጀመሪያ ኦርቶዶክስ ከምታጥንለት ከነብዩ መሐመድ ፎቶ እንጀምር። ይህን ሰውዬ ከላይ እስከታች ስቀደው ይሉት እንግዲህ ስትቀደድ ብሎ ነበር። ማን እንደሚቀደድ ላሳየው። አምጪማዬ። ቴንክ ዩ። ኦኬ፣ እሺ። ከዛ ቀጥሎ ደግሞ ምን እንዳሳየ ነው መቀጠል ትችላለህ። ምን እንዳሳየ ነው ሁለተኛ የፈለግከው? ያውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታጥንለት ቤተክርስቲያኗ ውስጥ አስገብታ ኦፊሻሊ እነ ይትባረክ ነፋስ በመቀመጫቸው እስኪገባ ድረስ እያፈነገዱ የሚሰግዱለት ሚዩት አድርግ። እነ ይትባረክ አጠቃላይ ኦርቶዶክሳውያኑ ነፋስ በመቀመጫቸው እየገባ እያፈነደዱ የሚሰግዱለት የመሐመድ ፎቶ ይሄ ነው። የነብዩ መሐመድ የተገኘ የት ነው? ኦርቶዶክስ ታሪክሲያን ውስጥ እችት ገመሏ ይኸው ነብዩ መሐመድ። አንተ ዝም ብለህ መሐመድ እትበልና ትለብዳለህ። አረቄ የጠጣበት አፍ መሐመድ አታንሳ። የመላጣ ልጅ ትችላለህ፣ መብት አለህ። አሁን ጥያቄው ትጠይቃለህ ማለት ነው። ያው መሐመዳውያንና ማራማውያን ማለት ነው። ከላይ እስከታች እንደዚህ ነው። በአንድ ቃል እንደዚህ ቁጭ ነው ማድረጋችሁ፣ በአንድ መረጃ ማለት ነው። ያው ፎቶ ኦኬ፣ ያው ፎቶ
አንተ ስለማመድ ምንድነው የምታውቀው? መላጣ ዝም በል። ግመል ሚስቱ ናት ይሉሃል ኦርቶዶክሳውያን ነብዩ መሐመድን። ትመልስላቸዋለህ? ነብይህ ሚስቱ ግመል ናት ትልሃለች ኦርቶዶክስ። ትመልስላታለህ? ማን ያለው? ቤተክርስቲያን ኦርቶዶክስ ቤተክርስቲያንህ ማለት ነው። እስላም ነኝ ኦርቶዶክስ ነኝ አላልክም ቅድም? ኦርቶዶክስ ቤተክርስቲያንህ አንተ አፍ በመጣለ ነገር አትናገር። የነብይህ ሚስቱ ግመል ናት ትላለች። እኮ ሰው ነው ጻፈው። በቃ ስለዚህ ዝም በላ። ሚት አድርግ። የነብይህ እቺ ግመል የነብዩ መሐመድ ሚስቱ ናት ብላለች ኦርቶዶክስ በ19ኛው ታምር ላይ። እሺ ብልቱ በገመድ ተቋጥሮ ገመሊቱ አንገት ላይ ሁሉ ታስሮለት ነበር ይላል። ገልጫ ነብላለሁ። ኦርቶዶክስ ነኝ ብለሃል። ኦርቶዶክስም ሙስሊም ነኝ ብለሃል ቅድም። ቻሉት ሲጀመር ማን ነው ጻፈው? ዝም በል። አሁን ማን የጻፋት? ቤተክርስቲያኒቱ ኦርቶዶክስ። ያው ነብይህ ግመል ነበር የሚገናኘው ብላለች ኦርቶዶክስ ቤተክርስቲያን። አንድ አይደላችሁ? ተነጋገሩ እዛው። ያው ታምር 19 ላይ ዝም ጭጭ ነው የምናደርጋችሁ። ጴንጤ ፊት መጥተህ እንደዚህ በመረጃ አፍህን እንደከፈትከው አይደለም። መሳደብ አፍህን ማግማት ትችላለህ አንተ። እኔ ግን በመረጃ ነው። አሳይ ብለህ ካልክ አሳይሃለሁ። 19ኛው ታምር ላይ። እሺ ይሄ መጽሐፍ ከየት ነው አመጣው? ከኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከየት ቦታ ነው ማለት? የዚህ መጽሐፍ ምንጭ የት ቦታ ነው የገዛሁት? የገዛሁበትን ቦታ ነው የምትጠይቂኝ? አዎ እስቲ የዚህ መጽሐፍ ምንጭ ማወቅ እንፈልጋለን። ምክንያቱም ብዙ መጽሐፍቶች ሊጻፉ ይችላሉ። ምንጩን የህይወታችን እኔ የገዛሁበትን ቦታ እነግርሻለሁ። ኖ አሁን አንተ እሱ የታተመበት ድርጅት ምናምን አለ። አንተ ይሄ መጽሐፍ መጀመሪያ ስታገኘው የት ቦታ ነው ያገኘው እኮ? የገዛሁበትን ቦታውን ነገር የገዛሁበትን ቦታውን ከሆነ ቦታው 4 ኪሎ ሚኒሊክ ትምህርት ቤት ፊት ለፊት ላይ ያለው የኦርቶዶክስ መጽሐፍት መሸጫ መደብር አለ። እሺ እኔ ይሄን አድምጭኝ። ጠይቅሽኝ አይደል? እኔ ከዛሬ 15 ዓመት በፊት ነው ከሀገር የወጣሁትኝ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሚኒሊክ ትምህርት ቤት 4 ኪሎ ማለት ነው። እሱ ፊት ለፊት ላይ በትምህርት ቤቱ ፊት ለፊት ላይ አሁን ካልተቀየረ ማለት ነው ፊት ለፊት ላይ የመጽሐፍት መሸጫ መደብር አለ። እዛ ነው የገዛሁት። የኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውንም ኦፊሻል የሆነ መጽሐፍቷ እዛ ይሸጣል። እንዳባመንጨው የንዋየ ቅድሳት መሸጫ ማለት ነው። 111 ታምር የያዘው ነው። በ1985 ዓ.ም የታተመው ነው። አሳታሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማሳተሚያ ድርጅት ትንሣኤ ማሳተሚያ ድርጅት ነው። ታምረ ማርያም ማለት ነው። ያው የነብዩ መሐመድ ሚስቱ ግመል ናት ብሎ የሚለው ይኸው እዚህ መጽሐፍ ላይ ነው። እሺ እዚህ መጽሐፍ ውስጥ አገኘ። እዛ ጋር መረጃ እዚህ መጽሐፍ ውስጥ አገኘ። እሺ ምስሏን እዚህ መጽሐፍ ውስጥ ነው አገኛት። የምን ምስል ነው? ቅድም የግመል ምስል ምናምን ብላ እያሳየ ነበር ስክሪን ላይ። እሱ ቪዲዮ መነኩሴ ያሳዩተላ ሳይሻ ቤተክርስቲያን ውስጥ ነው ያለው ምስሉ። ከየት እንዳመጡት አናውቅም። ኦርቶዶክስ ግን በጣም መጠየቅ ያለባት እምነት ነች። እኔ በእውነቱ ነው ጀመር ማለት ነው። በመጀመሪያ ደረጃ ይሉ አባቱ መጽሐፍ አይጻፍም አይደለም ይጻፋል። መጽሐፍ ቅዱስ በብዙ ቋንቋዎች ተተርጉሞ ነው ወደዚች እኛ እንድናውቀው የተደረገ ነው። መጽሐፍቶች በመጀመሪያ ደረጃ መጽሐፍ ቅዱስ ሲጻፍ በሶስት ቋንቋ ነው የተጻፈው። መጽሐፍ ቅዱስን ተተርጉሞ ነው ወደ ኢትዮጵያም ሊገባ የቻለው በተለያዩ ቋንቋ ነው። ግን ደግሞ አንተ ስለ አንድ እምነት እውቀት ሳይኖር ስለዛ እምነት ጥልቅ ፍቅር ሳይኖር መጽሐፍ በመረጃ እያሳየሽ እኮ ነው እንደምታወሪው አንቺ። ነው አይደለም ይሄን ነገር ዝም በይ እባክሽ፣ ዝም በይ። በመረጃ ነው የሚያወራው። እኔ ሙስሊም ነኝ፣ ግን ያልሆነ ነገር ምጽፈው የምታስተምረው አውደ ምሕረት ላይ ነብዩ መሐመድ ሲወላየ ነው ምናምን እያሉ የሚያስተምሩት ኦርቶዶክሶች ናቸው። እነዚህ ጴንጤዎች ምንም ነገር እንትን አሉ። መረጃ አውጥቶ ነው ያሳየሽ። ቤተክርስቲያኑ ዕጣን እያጠኑ እንደዚህ ፎቶ ነው እያሉ የሙስሊምን ነብይ እንደዚህ ነው እያሉ ያስመልካሉ ነው የሚለው ያለው። እውነት
እውነቱን ነው። ይሄ እኮ እንደ ጉብኝት አድርገው በቲቪ ሁሉ የሚያቀርቡ በዩቲዩብ ሁሉ የሚለቁት ነገር ነው። እኮ ይኸውልኛ በመጀመሪያ ደረጃ እኛ ምድርና ሰማይን የፈጠረው አንድ አምላክ ብቻ ነው የምናመልከው። ከዛ ውጭ የምናመልከው አምላክ የለም። አንድ አምላክ ማን አወራሽ? አንቺ ኦርቶዶክስ ነሽ እህታችን? አንቺ እኔማ ኦርቶዶክስ ነኝ። አዎ ተነጋገሩ በቃ። ቀደም እኛና እነሱ ስትሉ ነበር። ያው ከላይ ያለው እውነት ብሎ የሚለው ሙስሊም ነኝ ብሏል። አሁን እሱ የሚነግርሽን በቤተክርስቲያኒት ውስጥ የተገኘ መነኮሳቱ ሁሉ ጭምር እያስተዋወቁት ያለ ፎቶ ነው። ሰላድህ ነው ኤርሚዬ። ይሄ ብቻ እኮ አይደለም ይሄ ፎቶ ምናምን አሁን ሚስቱን ያወጡት ነው ቆይቷል። በአውደ ምሕረት አይተሃል አንተ። ትላልቅ ሰዎች ሽማግሌዎች ናቸው፣ 90-100 የሚሆኑ ናቸው። ሲኦል ሄጄ ነብዩ መሐመድ አይቼው መጣሁ። በቃ የማያወሩት ነገር የለም። ይሄ ጥላቻቸው እስከመቼ እንደሆነ አላውቅም። በእውነቴን ነው የምልህ። አይ ሰው ሃይማኖት ካልተነካ በመረጃ እንደዚህ ስታወራ አሁን አንተ ስለኛም ቢሆን መረጃ ይዘህ ስታወራ አንድ የምደግፈው ነገር አለ። ግን ያለ መረጃ ዝም ብለህ ስልህ ግመል ነው እንደዚህ ነው ብለህ ስም አጥፍተህ ትክክል አይደለችም። ኦርቶዶክስ በጣም መጠየቅ አለበት። የሀገር ጸር ከምሬን ነው። ሰላም ማትፈልግ እምነት ብትኖር ኦርቶዶክስ ነች። እኔ በጣም ነው ማዝነው። በጣም አንቺ ማታውቂው ነገር አለ። እኔማ ስላወቅሁት መሰለኝ እምነቴን ነው የምከተለው። ሲቀጥል በመጀመሪያ ለምን ግመል ሚስቱ ነች ይላሉ ቄሶች? ለምን ግመል ሚስቱ ነች ይላሉ? እውነት ቆይ አንዴ፣ ሌላ ጉዳይ ነው። መጽሐፍ ፍሬት ብዙ ትርጓሜ ያለው ገባ። መጽሐፍ ፍሬት ቆይ ቤቱን ወንድምነት ይመራቋል። ምንድነው አሁን አንተ ንጹህ እንደሆንክ ኦርቶዶክስ ላይ ደግሞ ሁሉን ዳውን ወደ ኦርቶዶክስ አትግፋ። አንተ ራሱ ሰላም ነው እያልክ ብዙ ነገሮች አሉ የምናነሳው አንተ ላይ ጥያቄ ያለንና አንተ እንደተስማማን አይነት ኢሜጅ እንዳትፈጥር በመካከላችን። ስለዚህ አሁን ኦርቶዶክስን ከመንቀፍ ውጣና መረጃው እውነት ካልሆነ በመረጃ ነው ማውራት ያለብህ። አሉባልታ አንፈልግም። አይ ሚስቱ ግመል አይደለችም ወይ ደግሞ እንግዲህ ከእንስሳ ጋራ ያለውን ነገር አያደርግም ምናምን የምትል ከሆነ በመረጃ ነው ማውራት ያለብህ። እሱ ነው የተሻለ የሚሆነው። ኦኬ አንተ ያደርጋል ብለህ የምታስበው ስለ አንተ ነው እየተጠየቅ ያለው። አይደለም አይደለ መረጃ ነው እያልኩ እኮ ነው። አንተ ካልሆነ አርኩ የሚያደርግ ነው የሌለ መሆኑን ማስረጃ አስጠን። የሌለ መሆኑን ግመል ሚስቱ ነች የሚል መረጃ አለ። የሌለ ከሆነ ማስረጃ የሌለ ነገር እንዴት መረጃ ይኖራል? የሌለ ነገር የለም ነው እኮ ንገረና። ለምሳሌ የለም እኮ ነገርኩ እኮ የለም፣ እንደዛ የሚል ነገር የለም። ቢኖር እዛው ከመጽሐፉ ላይ ምስሉ ይቀመጥ ነበር። ግን ከሁለት አይነት እንትን ያቀርባል። ያላ ሚዩት አድርጋ እንዴ ከአንድ ሰው ጋር ነው ማውራት የምንችል። ታንክ ዩ ዳኒ ፌርሙና ስሜት ኃይል ያደርግ ይችላል። እኔ ፍራዘር ለዛ ነው ባባሌ ገባል። ቆይ አንዴ ወዳጅ አንዴ እሺ አይፈቀድም ያልከን ያለው ከእንስሳ ጋራ ሴክስ ማድረግ ሚስታቸውን ግመል ሚስታቸውን የሚል አለ። አድምጠኝ። ከእንስሳ ጋራ ሴክስ ማድረግ አይፈቀድም ያልከን ያለው እንዴት ይፈቀዳል? ይሄ ወንጀል እኮ ነው። አይፈቀድም በእስልምና። እዚህ ማስረጃ አስጠን። ይሄው በትልቁ አድርጌ ምን የሚል ይፈቀዳል የሚል መረጃ አለ? አንዴ በትልቁ አድርጌ ያለው አፍጥ ነው ብራዝ። ምን ብዬ ልስጥ መረጃ? እንደሚከለከል ማስረጃ አስጠኝ። እንደሚፈቀድ መረጃ አለ አንተ? ብራዘር አሁን ስለኔ አይደለም ስላንተ ነው የተጠየቀው። ስላንተ እምነት እኔ ስላንተ እምነት እኔ ማውራት አይጠበቅብኝም። እንደሚከለከል ማስረጃ አንጣ። አይከለከልም ነው የምትለው? አይከለከልም የምትለው አንተ ወዳጄ? ስላንተ እምነት ማስረጃ አንጣ ነው። እኔ ጋር ገብተህ አትደበቅ። ስላንተ እምነት ማስረጃ አንጣ። አፍጥ ነው። ምን ቢየ ማስረጃ? አንተ ነው ማስረጃ ይፈቀዳል ያልኩ አንተ ነው። እምነት ላይ ከእንስሳ ጋራ ግንኙነት ማድረግ እንደማይፈቀድ ማስረጃ አንጣ። እንዴት ነው? ከየት ላምጣልህ? እንደሚፈቀድ አምጣልኝ አንተ ብራዘር። እንደማይፈቀድ የከለከለው ነገር ካለ ማስረጃ አንጣ። እኔ ጋር አትደበቅ። እንደሚፈቀድ አለ ወይ አንተ? ስላንተ እምነት እኔ ማምጣት አይጠበቅብኝም። አንተ ስለራስህ እምነት ማስረጃ አንጣ እኮ። አንተ ነው እኮ ይፈቀዳል ግመል ሚስቱ ላይ ሲላው ያልኩ አንተ ነው። ብራዘር አሁን አትንጫጩ ጋይስ። አንድ ሰው ነው ማጫጫት እኮ ጥያቄ እኮ ሸውራራው። ይሄው በትልቁ አረኩ። እኛ ቤተ እምነት ውስጥ አንተ በትልቁና አጥርብኔን ተወኝ። በትልቁ አጥርብኔን ስላንተ እምነት እኔ ማስረጃ ማቅረብ አይጠበቅብኝም። ስለኔ እምነት ኦርቶዶክስ እንደዚህ ያለች አይደለ? ግመል ሚስቱ ነች። አሁን ተደርበ እያወራን ያለው ተደርበ እያወራን። እሺ ሚዩት ላድርግልህ። ታቀርባለህ? አንተ ነህ የምታቀርበው፣ እኔ አይደለሁም። አንተ በእኔ እምነት ውስጥ ተከልክሏል የምትል ከሆነ
ማስረጃ አንጣ። ይኸው በትልቁ አድርጌያለሁ። ይኸውልህ ልንገርህ፣ ኦርቶዶክሶች ግመል ሚስቱ ነች ብላለች አይደለ? ስለዚህ መረጃ ማምጣት የለባቸው እነሱ ናቸው። እኛማ ያለችበትን ይኸው አሳየን። አንተ ግን ተከልክሏል የምትል ከሆነ መረጃውን አምጣ። ያለችበትን መረጃ ተከልክሏል የምትል ከሆነ ማስረጃ አንጣ። አንተ ኦርቶዶክስ ነህ? ተከልክሏል የምትል ከሆነ ማስረጃ አንጣ። ግመል ሚስቱ ነች እያልክ እንዴት ነው ተከልክሏል የምትለኝ? ወንድም አለ ከእንስሳ ጋራ አብሮ መተኛ ተከልክሏል የምትል ከሆነ ማስረጃ አንጣ። እየጠበቅን ነው። ደግሞ ምን ግመል ሚስቱ ነች ያልክበትን መረጃ አምጣ። ሚስቱ ነች ብላለች ኦርቶዶክስ ልክ ነች። የለም አየህ፣ እንደዚህ እንደሌለ በቤተ እምነት ላይ ምንም መረጃ እንደሌለ እንድታዩ ያክል ነው። ስለዚህ አንዴ ብራዘር አይዞ ብራዘር አይዞ ኖ አይደለም። አንተ ደግፋ ትክክል ናቸው ካል በቃ እኛ ሁለታችሁን ነው ክሪቲሳይዝ እያደረግን ያለ ነው። እኛ ጋር ግን ቆመ ማለት ነው። እኛ ጋር ቆመ አንተ ንጹህ እንደሆንክ ኦርቶዶክስን ስትነቅፍ አንሰማህም ብራዘር። በፍጹም ማለት ልክ ነች እያልክ ነው። እሺ መረጃቸውን አቅርባለች። ልክ ካልሆነች ይሄው ያለችው ነገር በውሸት ነው። ካልሆነች ካልክ ልክ ነች ማለት ነው። ስለዚህ መረጃ አምጣ። አንዴ አትደረብ እኮ የተከራከርክላቸው እኮ ነው። አትደረብ ብራዘር። በሐሰት ከሳናለች የምትል ከሆነ ይሄው እድል ሰጠው እኮ እኛ የከሰሰችበትን መረጃ ታምጣ አልኩኝ እኮ። ቆይ ወንድምነት እንደዚህ እና ከኦርቶዶክሱ ጋር ያውራ። እነሱ አይደሉ ሁለቱ ከጥንት እኛና እነሱ ነን እያሉ ብለው የሚሉት ሙስሊሞቹ ናቸው። ለኦርቶዶክስ መሰክሩት ኦርቶዶክሱ ናቸው። ምን ብለን ኧረ አንመሰክርም ለማንም። እኛ ከሃይማኖት ወጣን መሰክር ለማንም ሰው አለ አውራው። እኛ ወላዋይ አይደለንም፣ ከማንም ጋር አናብርም። እኛ ሙስሊሞች ነን። ስለዚህ ኦርቶዶክሱ ግመል የነብዩ ሚስት ነች ብላ ለጥፋለች ብላ ኤርሚያስ ለኛ ሁለቱም ቤተ እምነት የክርስቶስ ጠላቶች ናቸው። አውራው እሺ ይሁንልህ ከኦርቶዶክስ ጋር ማን ወዳጅ እንደሆነ እናውቃለን። አሁን ኦርቶዶክሱ የግመል ሚስት ነች ብለዋል። እስቲ አምጣ መረጃውን አምጣ። ያው ቤተክርስቲያኒቱ ናት ያለችው። እኛ አላለም። እኛ ጴንጤ ሆነ ዳኒም አላለም። እኔም አላልኩም። የተጻፈ መረጃ አለ። የኦርቶዶክስ መረጃን አቅርብ አንተ። አሁን እሺ በቅድሚያም ለቤቱም አዲስ ነኝ። ካሁን በፊት ገብቼ አላውቅም። ግን በመሰረቱ እስልምናንና ኦርቶዶክስን አንድ ነው ብሎ ያስተማረ አካል ካለ በይፋ መረጃውን የተባልከው መረጃውን አምጣ። ስህተት ነው። ቆይ መጀመሪያ እኮ አዳምጠኝ። ይሄ ስህተት ነው። ሲጀመርም እኮ እስልምና እኮ መረጃውን አምጣ አልኩህ እኮ። መረጃውን የተባለው መረጃ አምጣ። ወዴት ነው የምትገባው? መረጃውማ እኮ መጽሐፍ ላይ ተጽፎ ነው ያለ እንዴ። መጽሐፍ ላይ ተጻፈው ኢየሱስ ከወንድ ጋር ሲሳሳም የሚል ነው። መረጃውን ሰጣለሁ። አንተ ደግሞ ነብዩ ግመል ሚስት ነው ምናምን የሚለውን አቅርብ። የትኛውም መጽሐፍ ላይ መጽሐፍ ቅዱስ የኦርቶዶክስንም የፕሮቴስታንትንም 66ቱን ባይብሉ ትመለከቱም ኢየሱስ ከወንድ ጋር እንደተሳሳመ የሚናገር የትኛውም ክፍል የለም። ይሄን አለ መረጃ ማሳየ። እሺ መረጃውን የት ላይ እንደሆነ ምን ላይ እንደሆነ አጣለ። ሲጀመርም የሚልም የለም። ከዛ ፍጥረት ጀምሮ እስከ ራእይ ድረስ ይሄን የሚል ካለ ደግሞ አንጣለ። ምየው መጽሐፉ አንተ በገድላት ታምናለህ? በገድላት እኔ ከንፈር እንደተሳሳመ መረጃ ሰጣለሁ። አንተ ደግሞ ነብዩ መሐመድ ይሄ ግመል ሚስት ነው የሚለውን ኦርቶዶክስ የምትቀጥፈውን አሁን እዚህ ጋር መረጃ አምጣ። በመረጃ እናውራ። አይውልህ አንተ መረጃውን አንጣልኝ። ሲቀጥልም እኮ ማለት ነው ምን እኮ መረጃውን ይሄው መረጃ ልሰጥ ነው። አባቶች መባጽዮን ገጽ 2 ላይ አወጣልሃለሁ። ያው መጀመሪያ መረጃ ላይ ብለህ ያወራው አንተ ስለሆንክ መረጃውን በደንብ ፕሬዘንት ብታረግ ለኛ አሪፍ ነው። አሁን የገባው ሰው እንደዚህ ካወራ እታይ ትወርዳለህ። እሺ ሁለቱ እያወሩ ነው። አሁን የገባው ሰው የምታወራ ያው መረጃ ላቅርብ ቀድሜ መባጽዮን ገድል 2 ላይ ገድል 2 ላይ ይሄን ብሎ አፌን ሳመኝ። ርዕሱን ሽፍት አታርገው። የተጠየቀው ጥያቄ በተነሳው ሐሳብ ላይ ነው። እያወራን እኮ አውሩ ብለን እኮ መረጃ ይጠያየቅ ነው። ዳኒ ምንድነው አሁን መረጃ ማቅረብ ልክ አሁን እንደዚህ መጥቀስ እንደቻልከው ሁሉ ከአንተ ቤተ እምነት ጠቅሰህ ለማኔ ጋር እሱ እኮ ነው ያለው እኮ አለመኖሩን ጠቅሰህ መከልከሉን ጠቅሰህ አስረዳ። ብራዘር የፈቀደበትን መረጃ ያቅርብ እኮ ነው ደግሞ የከለከለበትን ቦታ አንጣ። ምን ነው ፈራ? የከለከለበትን ቦታ አንጣና አሳየን።
በቃ ልታስመልጠው ነው። እሺ ችግር የለውም። አንተ የከለከለበትን ቦታ ለምን አታሳየንም? ብራዘር እኮ ይፈቀዳል ብላችሁ እኮ የመሰከራችሁት እናንተ ናችሁ። የት አለ ብዬ አንተ እኮ ጥሩ ስህተት ውሸት ከሆነ የከለከለበትን ቦታ አንጣና አሳየን። ስለዚህ ውሸት ነው በልን። እኛ በግምት ነው ያወራነው በለኝ። ውሸት ነው የምንለው ማስረጃ ስታሳየን ነው። ውሸት ነው ያወራችሁ የምንለው። ልክ ነው አልክ እኮ አንተ። አንተ ማስረጃ ማቅረብ አቃተ። አንተ መረጃ የምትል ከሆነ ማስረጃ አንጣው። ፎቶ መረጃ ነው። አንተ ፎቶ አይደለም ብራዘር፣ ምን ሆነ ነው? መረጃ ቁጥር ነው አምጣሽ እኮ ጽሁፉን አምጣው። እኮ ጽሁፉን መረጃውን አቅርብ። ጽሁፉን ብናሳየ ይሄንን የሚያስተባብል ማስረጃ አለ አንተ? አመጣልሃለሁ። አንተ ጽሁፉን አቅርብ። ታመጣለህ? ግመል ሚስታቸው ነች የሚል ታመጣለህ አንተ? እርግጠኛ ነህ? አምጣ አንተ። የተከለከለበትን ታሳየናለህ። ግመል ሚስታቸው ነች የሚል ከሐዲስና ከቁርአን አቅርብልኝ። ከሐዲስና ከቁርአን አለ። አሁን ደግሞ ሸሸ እና ከየት ነው የምናምነው እኛ? ቁርአንና ሐዲስ አንዴ የምናምነው ከየት ነው የምናምነው እኛ? ምንድነው የምናምነው እኛ? ከመጽሐፍ ቅዱስ ውጭ ታቀርብልኛለህ እንዴ? አይዞ ብራዘር አይዞ። ኧረ ራስህ አይዞ እንዴ። ከቁርአንና ከሐዲስ ቁርአን ምን ከተለው እሱን ነው። አይዞ ብራዘር። እቺ ሳቅ እንትን ነች። አውሽራ አይዞ በቃ። ስለዚህ ከምንድነው የምትሰጠኝ? ስለኔ መረጃ ከምንድነው የምትሰጠኝ? እስካሁን ሲወራ የነበረውን ሐሳብ ሰምታል። አሁን ደግሞ ሸሸና ከቁርአንና ይሄንን ሐሳብ አወራች ያለ እና ከመጽሐፍ ቅዱስ ውጭ መረጃ ብሰጥ ትቀበለኛለህ አንተ? ወዳጄ ይሄንን ሐሳብ አወራች የተባለችው ኦርቶዶክስ ናት አይደል? ታምረ ማርያምን አሳይቷል። ከቁርአንና ከሐዲስ ታምጣልኝ እኮ። አንዴ አትደረብ፣ እውነት አትደረብ፣ ግራ አትጋባ። በጣም ግራ ገብቷል ብራዘር። ኧረ አንተ ነህ የገባህ እኮ ስለገባህ እኮ ሐዲስና ቁርአን ውጭ ነው። አንተ ነህ ብራዘር፣ አንተ ነህ ግራ የገባህ። ይኸው ኧረ አንተ ገብቶሃል ነበር። አንተ ነህ ግራ የገባህ ብራዘር። አይዞ ብራዘር፣ ተደናብራል፣ ወላሂ ተደናብራል። ለመሰለ ቁርአንና ከሐዲስ ስጠኝ ስልህ ወዳጄ ከጋዜጣ ነው የምሰጥ ነው የምትለኝ። ወዳጄ አይዞ ብራዘር አይዞ። አይደለም ኦርቶዶክስ ከሆንክ ንገረንና አንተ መረጃ አልጠይቅህ። ወይ ደግሞ እሱ ሊሰጠኝ ነው። አትደረብ፣ እሱ ሊሰጠኝ እኮ ነው። አትደረብ ብራዘር። እኔ ነኝ አሁን ሚውት ያደረኩህ። ረጋበል ብራዘር፣ ስሜት ያቱ። ኦኬ የተነሳው ሐሳብ ምንድነው? እሱ ወንድምነት ቤተክርስቲያኒቷ እንደዚህ ብላ አውርታለች አለ። ያንን ከመጽሐፍ ነው። መጽሐፉን ራሱ ቁጥሩን ያለበትን ምዕራፍ ሁላ ጨምሮ ጠቅሷል። እሱን ሰምተን ወሬ ጀመርከው። እዛ ጀመርክ። ለዚህ ወሬ ዞር ብለህ ኦርቶዶክስን መውቀስ ጀመርክ። ኦርቶዶክስን የምትወቅስ ከሆነ ኦርቶዶክስን የወቀስከው ነገር እውነት መሆኑን እንድናቅ ከአንተ መጽሐፍ ላይ ቁርአንን ጥቀስና ከእንስሳት ጋር የሚደረግ አብሮ መተኛት ኃጢአት ነው፣ በደል ነው ምናምን የሚል ትምህርት ካለ አሳየን። ይኸው ጥያቄው በጣም ቀላል ነው። አሳየን። ሲምፕል ነው። ማይክን ክፈትና ማስረጃን አሳይ ካለ። እሺ እንደሰማው ትሰማኛለሽ። አሁን መጀመሪያ እንትን ያለው ነብዩ መሐመድ እንደዚህ ሚስት ነች ብሎ አቀረበ። ያ መረጃ ከሐዲስና ከቁርአን አቅርብልኝ ነው። ከዛ ከሌለ ከሌላ መጽሐፍ እኔ ሙስሊም ነኝ አልቀበልም፣ ቅጥፈት ነው የምለው። ከዛ መጽሐፍ ካልሰጠኝ የጠቀሰው ሰው ከየት አመጣህ ብዬ ጠይቀዋለሁኝ። አይ ከቁርአንና ከሐዲስ አይደለም ከአባቶች መጽሐፍ ነው ምናምን ካለ እንደ ተረት ወስደዋለሁኝ እኛ ጋር ስለሌለ። አንተ ደግሞ እሱ ሊያመጣልኝ ሲሞክር አንተ ትከላከለዋለህ። እኔ ደግሞ መረጃ አምጥቼ የጠቀስኩትን ሰጠሁትኝ ከገድላት። አንተ ተመልሰህ እሱ እንዳይጨናንቅ ብለህ አይ ከቁርአንና ከሐዲስ እንደሰጣለሁ ከሌላ ትላለህ። ይሄን ነገር የቀጠፉትን ከየት አምጥተው ነው የጻፉት? መረጃው ስጡኝ ነው። አሁን ከሐዲስና ከቁርአን ነው ወይስ ከራሳችን ተረት ነው? አይ ከራሳችን ነው ካለ እንስማማለን። አይ ከሐዲስና ከቁርአን ነው ካሉ እሺ አንድ ጊዜ እንድናገር እድሉን ስጡኝ። ማለት አሁን እሱ እየተናገረ ካለው አንፃር ብዙ ጊዜ እኮ እፎይ ቤት ገብተንም ጠርተናቸዋል በዚህ በኩል ለመነጋገር ስለነሱ ቁርአን። ሲጀመሩም እኮ ቁርአን በአማርኛ ከተተረጎመ እውነቴን ነው ማለት ለመስማትም ትንሽ ከበድ ይላል ይሄ ቁርአን ህግ። ሲቀጥል ደግሞ ስለ ኢየሱስ ክርስቶስ የወንድ አፍ ሳመ የሚለው እየተነጋገርን ያለነው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ደግሞ ከየትኛው ምዕራፍ ከየትኛው ወንጌል ከየትኛው የነብይ መጽሐፍ ላይ ከዘፍጥረት እስከ ራዕይ ድረስ ኢየሱስ የወንድ አፍ እንደሳመ የሚናገር የለም። በእርግጥ አሉን ሌሎች ገላት ድርሳናትን እንደዋልድ የምንጠቀምባቸው ገላት ድርሳናት አሉ። ነገር ግን በዋናነት መሰረቱ መጽሐፍ ቅዱስ ነው። አሁን እየተነጋገርን ያለነው መጽሐፍ ቅዱስ ላይ አንጣለን።
መባጽዮን ሳይሆን ለፕሮቴስታንትም ለእኛም መልስ የሚሆን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የወንድ አፍ ስሟል የሚል ካለ መጽሐፍ ቅዱስ ላይ ያወጣልን። ትቀበልም ይኸውልህ ገል እኛ የምንቀበልበት የራሳችን ምክንያት አለን። አሁን እያወራን ያለነው አልቀበልም በልና ካድና ከዛ በኋላ ተዋዋለሁ እኔ በቃ ካድና አልክድም፣ ግን እየተነጋገርን ያለነው ስለዚህ የምትቀበለው ከሆነ ተቀበላ እኮ ኢየሱስ ስሟል፣ ከንፈር ስሟል፣ ለአንድ ሰዓት ያህል ተሳስሟል። መባጽዮን አውጣልኝ። እሺ አውጣሳየኝ ምዕራፉንና ቁጥሩን። ይኸው ገድለ መባጽዮን ላውጣልህ። እኔ ግን አሁንም የምትሸሽበትን ፖይንት አልገባኝም። ይኸውልህ ዳኒ ለምን ኦርቶዶክስ በእንትናት ጴንጤ ነው መሰለኝ። አንተ ለምን ትሸሻለህ? የተነበበው የተነገረው ሀሳብ የተነገረው ችግር አንዴ አትደረብ ብራዘር። እየጠበቀኝ ነው ላስተምረው። እኔ ሳወራ አትደረብ ብራዘር። እየጠበቅን እኮ ነው ያለው። ስለ አንተ እምነት ነው የተጠየቅከው። ስለ አንተ እምነት ሲወራ ማስረጃ ማቅረብ ያለብህ አንተ ነህ አይደል? የለም አይደለ ነገር ከላ አምጣላ። አለመኖሩን የተከለከለበት ቦታ ካለ አንጣ። የለም እኮ ስለዚህ አየህ፣ የተከለከለበት ቦታ የለም እያለን ነው ብራዘር። በቃ ከሌለ ተፈቅዷል እያልከኝ ያለው ተፈቅዷል እያልከኝ ያለው እኔ አላልኩም፣ አንተ ነህ የምትለው። እሺ ያልክ ምንድነው ታዲያ ያለው? የለም የምትለን ምኑ ነው የሌለው? መረጃው እንደዚህ የለኝም። ምን አሁን ምኑ ነው የሌለው? የለኝም። ስለዚህ ተከለከለ። ኦርቶዶክስ ተፈቀደ ብላለች። ቆይ አንዴ ምን አለን? ግን እስላም ነው ተፈቀደም ተከለከለም የሚል የለንም አለ። በቃ በጨበጣ ነው አሁን እያወራ ያለው። እኔ ያላየሁትም እኮ አንተ ነው ያላ። ቆይ አንዴ አትደረብ። ተፈቀደ የሚለውን ደግሞ አሳየኝ አንተ። ቆይ አንዴ አትደረብ። በቃ የጨበጣ ወሬ አሁን አናወራም ብራዘር። የጨበጣ ወሬ አትደረብ ብራዘር። ምክንያት አትፍጠር በእናትህ። አትደረብ ወዳጄ። እንዴ አውራ የጨበጣ ወሬ አቁም። በቃ መጀመሪያ ሄደ እምነትን አትሊስት አውቀና። አየህ ስለ አንተ እምነት ሳታቅ፣ ስለ ራስህ እምነት ማለት ነው ስለ ኖርክበት ሐሳብ ሳታቅ አሁን ስለ ሌላ አይደለም ማውራት ያለው። የለም አልኩ እኮ ለምን ደም የምትክደኝ? የለም የምትለው ምኑ ነው? እንደዚህ እንደ ከንሳ ጋር የሚል የለም። እሺ ስለዚህ ከልክሏል ማለት ነው። ክልክል ነው። አሁን የተከለከለበትን ማስረጃ አንጣ ብራዘር። የተከለከለበት ፎቶ ያቀረብከውን አምጣ። የተከለከለበትን ማስረጃ አንጣ። አትደበቅ እኮ መጀመሪያ የለኝም በልና እኔ ላምጣልህ። የተከለከለ አንተ ነህ ማለት እሱን ማለት ያለብህ አንተ ነህ። ተከልክሏል ካልከን ማስረጃ አንተ ቪዲዮን ያቀረብከው አንተ፣ መረጃው ስጠየቅ ደግሞ ወደ ኋላ ብራዘር። አሁንም አትደበቅ። ስለ ቪዲዮ አይደለም እየተወራ ያለው፣ ስለ መጽሐፉ ነው እየተወራ ያለው። አትደበቅ። መጽሐፉ ሌላ ቪዲዮ ሌላ፣ ሁለቱም የተለያየ ሐሳብ ነው እየተወራ ያለው። አንተ እኮ ትክክል ብለህ የተከራከርክ ነው። ልክ ናቸው ኦርቶዶክስ። አሁን አንተን እኛ ሁለታችሁንም አናምንም። አንተም ተከልክሏል። መረጃውን ያቅርብ። አንተ ምን አገባህ? ቆይ አንተ ምን አገባህ? በሐሰት እንድትሄድ አልፈልግም። ለምን በሐሰት ትሄዳለህ ብራዘር? ተከልክሏል የምትል ከሆነ እንድናምን ማስረጃ አንጣ። እሱ ያውራኝ። እሺ እሱ ያውራኝ አንዴ። ለምን ያወራል ብራዘር? ሁለታችሁም እኛ እዚህ ቤት በመረጃ ነው የምናወራችሁ፣ በመረጃ ነው የምናወራችሁ ብራዘር። እሱ የተከለከለ ቆይ አንዴ፣ እውነት ቆይ አንዴ። ቴንክ ዩ ወንድምነት። እንደዚህ እና ትልቁ ላይ አድርገኛል። ኦኬ አሁን ወንድምነት የጠየቀን ጥያቄ ሰምተሃል። እውነት ኦኬ። አንተ ይህን ጥያቄ መልስና ከዛ ኦርቶዶክሳዊ ወንድማችሁ ደግሞ ይሄንን ነገር እንቀበላለን ብሎ ሲል የእሱ ቤተክርስቲያን ኬት እንዳመጣቸው ተምረ ማርያም ላይ ማለት ነው ኬት እንዳመጣችሁና አንተ መከልከሉን በመጀመሪያ አሁን ለምሳሌ ኤግዛምፕል እንዲሆን ነው የማሳይህ። ወንድምነት ጥሩ ጥያቄ ጠይቃ ኦኬ፣ እሱ መልስና በፍጹም አናከላክልም። ኦርቶዶክሱን ትጠይቀዋለህ እዚሁ ማለት ነው። እነሱ ሲጽፉ ካላፈሩበት መረጃ ኬት ነው ያገኛችሁት? እኛ ለምሳሌ አሁን ይህን መልስ ከተመልስክ በኋላ ማለት ነው ወንድምነት የጠይቀን ጥያቄ ከመልስክ በኋላ እኛ ለምሳሌ በቁርአናችን እንዲህ አይነት ነገር የተከለከለ ነውር ነው ብለህ ልክ እንደዚህ ያሳየን። ለምሳሌ ምንድነው ዘሌዋውያን 18 ማለት ነው። ዘሌዋውያን 18 ላይ አምላካችን እግዚአብሔር ቃል እንደሚናገር ምን ይላል? እንዳትረክስባትም
ከእንስሳ ጋር አትተኛ፣ ሴት ከሱ ጋር ትተኛ ዘንድ በእንስሳ ፊት አትቁም፣ የተጠላ ነገር ነውና ይላል። ታናክ ማለት ነው፣ ብሉይ ኪዳን። እኛም አይሁዳውያንም ኦርቶዶክሳውያንም ካቶሊካውያንም የምንቀበለው ማለት ነው። የአምላካችን እግዚአብሔር ቃል ነው የሚናገረው። ከእንስሳ ጋር አትተኛ። ወንድ ሰው ሴትን እንስሳ ግብረ ሥጋ ግንኙነት እንዲያደርግ አልተፈቀደለትም። ሴትም ሆና በእንስሳ ፊት አትቁም፣ ከሱ ጋር እንድትተኛ ሴት ሰው የሆነች ሴት ከእንስሳ ጋር የግብረ ሥጋ ግንኙነት አታደርግ ነው የሚለው። ና ተመልሰ ኦርቶዶክሱ እምዬ ኦርቶዶክሱ የተባልከው ማለት ነው። ባይዞ በደንብ የምንፈቅድልን ጠይቃቸው። ምክንያቱም እኛና እነሱ ነን ስትሉ ስለምትከርሙ እናንተ እርስ በርስ እስቲ ተነጋገሩ ብለን ነው። አሁን አንተ ከቅዱስ ቁርአን ልክ አሁን የኛ መጽሐፍ ቅዱሳችን ላይ እንደዚህ የተከለከለ ነው፣ ነውር ነው፣ የተጠላ ነገር ነው። ሴትም ትሆን ከወንድ እንስሳ ጋር፣ ወንድም ሰው ይሁን ከሴት እንስሳ ጋር የግብረ ሥጋ ግንኙነት እንዲያደርግ እግዚአብሔር በቃሉ የከለከለው ነው። በብሉይም በአዲስ ኪዳንም እርኩስ ነው፣ የተጠላ ነው፣ እንዳትረክስባት ነው ብሎ የሚለው ልክ እንደዚህ ቅድሞ ወንድምነት እንደጠይቀህ ቁርአናችሁ እንደዚህ ያዝ ከሆነ ከእንስሳ ጋር የግብረ ሥጋ ግንኙነትን ማድረግን የሚከለክል ከሆነ አይ እኛ እኮ ቁርአናችን እኮ ይከለክላሉ፣ ከዚህ የተነሳ ነቢያችን ግመል ሚስታቸው ነች ተብሎ የተባለበት በሐሰት ነው የተጻፈው እና ይህንን ልንሞግት ይገባል ብለህ የምትል ከሆነ ለእኛ አሳየንና በዛ በቅዱስ ቁርአንህ መሰረት ኦርቶዶክሳውያንን ትሞግታቸዋልና ወንድምነት ጥሩ ቻሌንጅ ነው ያቀረበልህ። ይህን የጠቀስኩልህ የእኛ መጽሐፍ ቅዱስ እንደዚህ ይከለክላል። ከእንስሳ ጋር የትኛውንም ግንኙነት እንዲደረግ እንደውም እንዲህ የሚያደርግ ሰው ካለ እንዲገደል ሁሉ ይነገራል ማለት ነው። በብሉይ ኪዳን ስርዓት ማለት ነው። የብሉይ ኪዳኑ ስርዓት ነው የምልህ እና አንተ ቁርአን ጠቅሰህ አሳይና ከዛ ታምረ ማርያም ላይ ደግሞ የታምረ ማርያም ጸሐፊዎች የጻፉባችሁን መረጃ መጠየቅ መብትህ ነው፣ አንከለክልህም ለማለት ነው። እንደዚህ ያሳየን አሁን እኛ ጻፍ እንዳሳየን ማለት ነው። እሺ እኔን ትፈቅድልኛለህ ላውራ? ወይት እሱ ይጨርስና ከዛ ደግሞ እፈቅድልሃለሁ። እውነት መረጃ ካለ አሁን ከቁርአን ልክ ቆይ ከላይ እርሜ እሰጥሃለሁ ከላይ ያለኸው ከእሱ ጋር እያወራሁ ስለሆነ ስንጨርስ እሰጥሃለሁ። እዚሁ ጠብቀን አንድ አፍታ። እሺ እውነት እርሜ አንድ ነገር አለ። ይኸውልህ እኔ አሁን አልተዘጋጀሁም፣ ሀዲሱ ምናምን ነገር አለ፣ ግን አሁን አልተዘጋጀሁም። የሚያስፈልግ ይገባል ግን ድምፅ ርቋል። አሁን እኔ እንደዚህ ብዬ ላመጣልህ አልችልም፣ አልተዘጋጀሁም። ሀዲሱም ፈልጌ ያመጣልሃለሁ አለ፣ ግን እነሱ ያሉትን የተከለከለ ነው ያለው። የተከለከለ አለ እድሜ፣ ግን እነሱ ደግሞ እንደዛ ያሉበትን አሁን ማምጣት የለባቸውም። እሺ እኔ ከሌለኝ እንደዛ አታደርግም። እሺ ዳኒ ወንድምነት ኦብጀክሽን ምንድን ነው እዚህ ጋር በጨበጣ የሚሆን ነገር የለም። አለ ካለ ያንታ ከሌለ ግን የለኝም። ስለዚህ ያለ ያሉትን ያቅርቡ እኮ አትደረብ። እድሜ እኮ እያስታረቀን ነው። አንዴ ዳኒ አትደረብ፣ በፍጹም አትደረብ። ወንድምነት ገለጠልህ እኮ አሁን ለኛ በእኛ ቤተ እምነት ክልክል እንደሆነ አሳየ ገልጦ። በቃ ማስረጃ ማለት እንደዚህ ነው። ልክ እንደዚሁ ግለጥና በአንተ ቤተ እምነት መከልከሉን አሳየን። ከዛ ኦርቶዶክሶቹ በእናንተ ላይ እንደዚህ ነው ያሉት ብለን እኔ ቁርአንን ግለጥና እንዴ የተከለከለበት ቦታ ማስረጃ ካለ ስጠን፣ ከሌለ የለኝም ነው የሚባለው። የጨበጣ የሚባል ማስረጃ ስለሌለ ማለት ነው። ባይዞ ወንድምነት የቁርአኑን መረጃ ማምጣት እውነት ለአንተ የሚጠቅምህ የኦርቶዶክስን የጻፈችው በስም አጥፊነት ከሆነ እንኳን ቁርአናችሁ የማይለውን ነገር ሐሰት እንደጻፈችባችሁ ማሳያ ሆኖ የእሷን ጽሁፍ ዲባንክ ታደርገዋለህ ማለት ነው። መጥቀስ ከሐዲሳት ወይ ከቁርአን ዘቡር፣ እንጅል እና ተውራት ብላችሁ ከምትሉት ከነዛ ጠቅሰ መረጃ ማምጣት አይ ይሄው እኛ በመጽሐፋችን ራሱ ክልክል ነው። ልክ እኔ እንደጠቀስኩልህ ማለት ነው። በመጽሐፋችን ክልክል ነው። ሆኖም ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋሽታብናለች። የእኛ ነቢያችን ሚስታቸው ግመል አልነበረችም፣ ኦርቶዶክስ ግን ግመል ብላ ጽፋለች እና ብለህ ቃሉን ጠቅሰ ማምጣት ያንን የተከለከለበት በሐዲሳትም ይሁን በቁርአን የተከለከለበትን ክፍል ጠቅሰ ማምጣቱ ለእኛ ብቻ ሳይሆን ለኦርቶዶክሳውያኑ ሁሉ ጭምር አስረጂ ስለሚሆን የግድ ማምጣት ይጠበቅብሃል። አይዲካ ላይ ያለው ያ ማን ነው? እሱ መረጃ ለኛ ነበር። እሺ ከላይ ያለው እሺ ይኸውልህ በጥቅሉ ስነግርህ አይፈቅድም። ሙስሊም ነህ ወይ? ወይት ሙስሊም ነህ?
መረጃ አለኝ ብለህ ስላልክ ነው ደጋግመህ ማይክ እየከፈትክ ነበር። ኦኬ አይፈቀድም አይደለም ከእንስሳ ጋር ከሰውም ጋር አይፈቀድም፣ መስፈርት አለው መረጃ እና ደግሞ እንደዚህ በምስል እንደዚህ ተደርጎ ግመልናት ሚስቱ የሚል አሁን እናንተ ፈጠራ ነው። ከቁርአንም ጋር ሆነ ከሐዲስም ጋር የለም። ወዳጅ ልንገር እኔ ነኝ ሚውት ያደረኩ የእናንተ ፈጠራ ናት ብለን እኛ ኦርቶዶክሳውያን አይደለንም፣ እኛ ጴንጤዎች ነን። ኦኬ እዛው እርስ በርሳችሁ ስትግማሙ ይኖራችሁት እናንተ ናችሁ። የእናንተ ፈጠራ ናት በል። እኔ ጴንጤ ነኝ፣ ወንድምነህ ጴንጤ ነው፣ እዚያ ያለውን እኛ ጴንጤ ነን። ኦኬ ክልክል ነው ብለህ ካልክ አንተም ጥቀስና መረጃ ካልሆነ ተወርድ ለየነገርኩ እኮ መረጃ አምጣ ከቁርአንህ ከአዲሳት ጥቀስና ልክ አሁን እውነት እኔ አልተዘጋጀውም በዚህ ጉዳይ ላይ በሌላ ቀን አመጣለሁ አለ። በቃ ከወንድምነት ጋር እንግዳው መረጃ ካላቀረብክ የነሱን የኦርቶዶክስን ክስ ራሱ ወይ ደግሞ መረጃ ዲባንክ ልታደርግ አልቻልክም። ስለዚህ በሌላ ቀን ተዘጋጅተና ብሎ አለው። አንተ መረጃ አለኝ እያልክ በየመካከል ማይክ ስከፍት ስለነበር ሰጥቻለሁ። አሁን መረጃውን እሱ ማቅረብ ያላቀረበው ስላላነበበ ነው። አንተ አንብበህ ከሆነ ክልክል ነው ብለሃል። ክልክል ከሆነ በእስልምና አይደለም ከእንስሳ ጋር ከሌላ ሴት ጋር እንኳን መገናኘት ክልክል ነው ብለህ ካልክ እሱን ኤቪደንስ አቅርበው እና ከእንስሳ ጋር የሚል አላየሁም እስካሁን አላየሁም። ከእንስሳ ጋር የሚልም የለም። ከሰው ጋር ራሱ መስፈርት አለው። እኛውን ተከልክለናል። ወላ ተቅረቡ ዚና ነው የተባልነው። እሺ ዚና ማለት እኛ ሰው ነን። ካሁን ከሴት ጋር እኔ ዝም ብዬ ያለ መስፈርት መገናኘት አልችልም። ምን አይነት መስፈርት አለው? በኒካህ የሚባል ነገር አለ። ኒካህ አድርገህ በሐላል መንገድ ማለት ነው። ቀለበት ነው ኒካህ ማለት ቃል ኪዳን ማለት ነው። እንደዛው ሰደው በእናንተ እንደዛው ሰደው አይደለም። ምን ማለት ነው በኒካህ ማለት? ኒካህ መስፈርት አለው አልኩ። ሸሪዓ የፈቀደልን ቁርአን ላይ የተፈቀደልን በሐዲስ የተፈቀደልን ማለት ነው። ኦኬ ስለዚህ በቁርአናችሁ በአስተምሮት ከእንስሳ ጋር መገናኘት ነውር ነው አይደል የምትለው አንተ? የለምም ነውር ነው። ማስረጃ አምጣ። እሺ እታች ወረድ ሞጣ የተባለ ሰውዬ ማለት ነው። አይደረግም ደግመህ እንዳትልክ። እሺ እንደዚህ ብለህ ስትል መረጃ አለህ ወይ ነው አሁን ጥያቄው ማለት ነው። አንተንም እንደ እውነት የምንጠይቅህ ኦኬ አይደረግም ብለህ ስትል ጥሩ እኮ ነው። ግን ይሄ አይደረግም ብሎ ያለውን አሁን እዚህ ጋር የሚያወራን ኢትዮጵያዊው ሙስሊም ሰው ነው እያወራን ያለው ወይስ ነብያችሁ ነው ያወራ ያለው ወይስ አምላካችሁ ነው ያወራው? ነብያችሁና አምላካችሁ ያወራው ደግሞ በመጽሐፍ ተጽፏል አይደል? ያ መጽሐፍ ደግሞ ቅዱስ መጽሐፍ ብላችሁ ትሉታላችሁ፣ ቁርአን ወይ ሐዲሳት ማለት ነው። ስለዚህ ዋቢ አድርገህ ልትጠቅሰው የምትፈልገው ነገር አለ? መረጃ አለህ? እንዲያውም እኔ እፎይ በመረጃ ሲያወጣ ምናልባት ያው የተጻፈ እንዳለ አውቃለሁኝ። ያው የተወሰነ ለማጥናት እንደሞከርኩት ግን ቁርአናቸው ላይ አይደለም ሐዲሳት ላይ አለ። ምናልባት ቼክ አድርጎ መምጣት ከቻሉ ይዘው ይምጡና በውሸት ስለሆነ ማለት ነው። አሁን ኦርቶዶክስም እስልምናም ለእኔ አንድ ነው። በቃ ሁለቱ ሙታን ናቸው። ግን እዚህ ላይ መጽሐፍ ላይ ያለው ግን በሐሰት ስለሆነ ክሱ ያለው ከፈለገ እውነት ልንገረውና ሐዲሱን ይዞ ይምጣ ማስረጃውን። አንድ ብቻ ሳይሆን 3-4 ማስረጃ አለ በሐዲሳት ላይ ማለት ነው። ቁርአን ላይ ግን የለም። እንደ ሙሰፊሮ ነው መተርጉማኑ ሙሰፊራ ምናምን ብለው የሚሏቸው በእነሱ ቋንቋ የግብረ ሥጋ ግንኙነት እንኳን ማድረግ እኮ ከፈለገ አይደል እንትን ምንድነው ሐባብ ሁሉ ይሄ ምንድነው ወተርሜለን ማለት ነው። እሱን ሁሉ ቀዶ መጠቀም ይችላል። ሊጥም ቢሆን ቀዳዳ በጅቶለት ሊጡን ሁሉ መገናኘት ይችላል ብሎ የሚለውን እኮ መረጃ እፎይ እኮ አደባባይ ላይ ዘርግቦታል። አለ መረጃው ውሸት ነው። እሱ ውሸት የሚያወራውን አንተም ደገምከው። እፎይ እንደዛ የሚል የለም። አያወራም፣ ውሸት አያወራም። አንዳች እኔ ስለ እፎይ ለመናገር ማለት ነው እፎይ ያለ መረጃ የማያወራ ሰው መሆኑን እኔ መሰክራለሁ። ያው ጴንጤኔስ ኦርቶዶክስ ነው። ግን እፎይ ያለ መረጃ አድመጠኝ ፕሊዝ
እፎይ ያለ መረጃ ያለ ማስረጃ የሚያወራ ሰው አይደለም። ብዙ ጊዜ በሐሰት ስትከሱ አንዳንዶችም ሰዎች ሲከሱ ሰምቻለሁ። ኖ እንደዛ አይደለም። ልጁ እኔ ስላየሁት ማለት ነው ያነበበውን መተርጉማኖቻችሁ የተረጎሙትን ሐዲሳታችሁን ጠቅሶ ቁርአናችሁን ጠቅሶ በትክክል እንደዛው እንደተጻፈ የሚያወራ ስለ ኦርቶዶክስ እምነት ውስጥ የሚከራከር እስልምና ላይ ያለ መረጃ የማያወራ ሰው ጥራሊ ብለህ ብትል አንድ እፎይ ብቻ ነው ያለው። ሌሎቹ እንኳን ዝም ብሎ እንኩቶ ናቸው። እሺ በኢየሱስ ስም ማልና ትክክለኛ ነው ማለት ነው። በኢየሱስ ማለት እስቲ አድመጣይ ልክ ከሆነ ማልለት እስቲ ወደ አድመጣይ ብራዘር። እኔ መሐላ እኛ ጋር ክልክል ነው መጽሐፍ ቅዱስ እንደዛ አትምልም እኮ ውሸት ስለሆነ አትምልም። ብራዘር እኛ አምላካችን እንድንምል አያዘንማ ብራዘር። እኛ በየመሐላው አንሄድም። እኛ አሁን አንተን ሳይሆን ጌታዬን ነው የምሰማው። በምንም እንዳንምል መጽሐፍ ቅዱስ ስለሚፈቅድ እውነት የሆነውን እውነት በሉ ነው ያለን። በቃ እውነት ብዬ ነገርኩ ማለት ነው። ከተቀበል ትቀበላለህ፣ ካልሆነ ግን የለም። ስለዚህ እፎይ በመረጃ እስልምና ላይ ሲጠቅስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ካሉቱ እሱ ብቻ ነው መረጃ ጠቅሶ የሚያወራው። ሌሎቹ እንኩቶ ናቸው። ሌሎቹ በሙሉ የኦርቶዶክስ እስልምና ላይ የሚሰሩት ዝም ብሎ ናቸው፣ በወፍ በረር ማለት ነው። እፎይ ግን በመረጃና በማስረጃ ነው የሚያወራው። እውነት ለመናገር እንዳየሁት ሌሎቹ በስሜት ነው፣ እሱ ግን ያለ ስሜት ነው የሚያወራው። ስሜትን እንኳን ቢቀላቀል በእውነት ላይ ያነበበው ላይ ቆሞ ነው የሚያወራው። ስለዚህ ከሊጥ ጋራ የተቦካ ሊጥን ቀዳዳ በጅቶ ወንዱ የግብረ ሥጋ ግንኙነት ሊጡን እንዲያደርገው ሁሉ ይፈቅዳል ብሎ በመጽሐፋችሁ ላይ መተርጉማን ወይ ደግሞ ውሸት ነው እሱ። ኤርሚ ተገለጠ እኮ ውሸት ነው። ደገምከው እኮ አንተ ውሸት ነው ራሱ አምኖ ውሸት ነው ብሎ። እኔ ከፈለክ አሁን አገልጋይ አመጣለሁ። እፎይ በዚህ ሰዓት ቢተኛ ምን አሁን አመጣለሁ አገልጋይ ከፈለክ ማለት ነው። አምጣ፣ መረጃ ያዘውን ሰው አምጣ። እንደዛ የሚል የለም። ቴንክ ዩ። እሺ ቆይ አንዴ ጠብቀኝ። እሺ እንግዲህ አንዴ ስራ ላይ ካልሆነ ይመጣል፣ ደውልለት አንዴ። ቆይ ስራ ላይ ካልሆነ አመጣልሃለሁ። ያው ማመጣልህ ውሃ ጥምን የሚቆርጥ ሰውና ማመጣልህ። ኦኬ ስራ ላይ ከሆነ አይመጣም፣ ካልሆነ ግን ይመጣል። ወንድምነት እኛ ጋር ሌሊት ነው። ኢትዮጵያ ከሆነ 9 ሰዓት ሆኗል። ኢትዮጵያ ከሆነ አይደለም አሜሪካ ነው። ኡስታዝ ኦኬ ስራ ላይ ነው መሰለኝ። ኦኬ እስቲ ኦኬ ስራ ላይ ነው ማለት ነው እንጂ መልስልኝ ነበር። ኤንዌይ የማመጣው ሰው ደግሞ ሁነኛ የሆነ ሰው ነበረ። ኤንዌይ ግን የእፎይን እዚህ የገባው ሰው ነው ውሸት ያለው እንጂ ማናቸውም መምህራን ዲና ያላደረጉትም። ወተርሜለን፣ ሀባብ፣ እንደዚሁም ሊጥ ኢቭን እንስሳን ሁሉ እንኳን ጭምር እንደሚፈቀድ ሲያወራ ሰምቸዋለሁ። በሰማ በለው አይደለም እኮ ኤርሚ፣ ለምን አንተ ስለስምና አታወራ? ብትጠራ አትመጣም። ስለማታውቀው ነገር አታወራ። መረጃ ይዘህ ምናምን አውራ። ልብ በል እንዴ እፎይ መረጃ ጠቅሶ ያወራውን ውሸት ነው አልክ። መረጃ ጠቅሶ ባለማለት መረጃ የለውም። ከጎግል ላይ በተለያየ ትራንስሌት ምናምን ነገር እያደረገ የሚያመጣውን ሳሂህና ዳይፍ ይባላል ሐዲስ። ወዳጄ ሐዲሳቱ ትርጓሜ ያላቸው ሐዲሳቱ ትርጓሜ ያለው የለውም። በእንግሊዝ በጎግል እየተረጎመ ነው። ራሱን ትርጉም አረብኛው በትክክል አይተረጎመው። በማን የሚተርጎም ሐዲሳቱ ትርጓሜ ያለው የለውም ነው ያለው እኮ አለው። እሱ መረጃ አቅርቧል። አይተሃል? ልብ በል እኔ ጠይቁ መልስልኝ። ሐዲሳቱ ትርጓሜ ያለው የለውም። አንተ ትወያያለህ በዚህ ጉዳይ። የምታውቀው ነገር አለ? ፕሊዝ ሐዲሳቱ ትርጓሜ ያለው የለውም። ሐዲሳቱ ነው ያለው። እኔ እኮ ሐዲሳቱ ትርጓሜ ያለው የለውም ነው ያልኩ እኮ። ይተረጎማል፣ አረብኛው ይተረጎማል። የሚተረጎመው በእውነተኛ በእስልምና ሊቃውንት በሆኑት መተርጉማን ነው አይደል የሚተረጎመው? ዳኢፍና ሳሂህ የሚባል አለ። ስለ ሐዲስ እነሱ ናቸው አይደል የሚተረጉሙት? አዎ እነሱ ናቸው የሚተረጉሙት። በነዛ መተርጉማን ትርጉም አንተ ታምናለህ?
ሰሒህ ሐዲስ ከሆነ ተማመን እንትን ላለው ከዛ ውጪ ከሰይና ከሐዲስ ዳይፍ ከሆነማ ቅጥፈት እኮ ነው። ቅጥፈት ሐዲሶች አሉ። እነሱን ነው የሚያቀርበው እሱ። አንተ ያልገባህ ነገር አለ። በማታውቀው ነገር አትግባ ምልህ። ለዚህ ነው አሁን ውይይት በዚህ ምላስ ውይይት ትጠራለህ። አይን ይፈታል። መጥፎ ነገር ነው። ሸርጣችሁን አውልቃችሁ እኮ ስትሮጡ ነበረ። በየኔ እኔም ጠርቻችሁ እኮ አንድ ብቅ ያለ የለም። አሁን ልቅ ቶ ሁሉም አቆ ተወያየለ። አሁን እዚህ ጋር ታቀርባለህ። በቃ ወዳጄ ሚት አድርግ። ሁሉም መቀመጫህን ወደ መጣ በራዘር መቀመጫህን ወደ መጣ ነበር የገባበት ዘመን ፕሊዝ። ካልሆነ እታች አውርደና እኔ አወራለሁ። አንተ ስለማታጠብ ነው መታጠብ የምታወራው። እሺ ኦኬ፣ ሂድና ታጠበቀ። ስለዚህ አየህ እፎይ በመረጃ ያወራባችሁን ውሸት ነው ብለሃልክ። መተርጉማኑ የተረጎሙትን ትርጓሜ ትቀበላለህ የተብለህ ስትባል አይ ሙስሊምና እንትን ነው የምቀበለው ዳይፍን ግን አልቀበልም አልክ። ኦኬ ታዲያ ከላይ እስከታች እኮ አልኩ፣ ከላይ እስከታች የእፎይ መቀለጃ አይደል እንዲሆናችሁት? እፎይ በደንብ ነው ያውን በመረጃ ነው የቀለደባችሁ። ይሄ ሌላውን ኦርቶዶክስ ቶ እንኩቶ ነው ውዳሴ ማርያም የሚያነብ ሙስሊምናን በምን ሊሞግት ይችላል? ባዶ ሆኖ ነው ማለት ነው። እኔ በአንዳቸውም በኦርቶዶክሳውያኑ በሌሎቹ ዝም ብሎ በስሜት በንዴት በምናምን ነገር ነው። እፎይ ግን በመረጃ ነው የሚያወራው። እፎይ መረጃ ይዞ የሚያወራ ሰው እንደሆነ እኔ በ10 ጣት ይፈርምለታለሁ። ያለ መረጃ የሚያወራ ሰው አይደለም። ስለዚህ ከሊጥና ከሀባብ ጋር ሁሉ ስትላፉ የምታድሩት እናንተው ናችሁ ማለት ነው። ታዲያ ገመሉማ ከተገኘ እንዴ እሱማ የጽድቅ ነው ተብሎ የሚባለው ሊጣም ትውልድ ከእናተ ሊጥ ጋር ስትታገል የምታድር ሁሉ መጥተህ አሁን እዚህ ያው እኔ አሁን ኦርቶዶክስ በእስልምና ላይ እስልምና በኦርቶዶክስ ላይ ቢስቁ ከዚህ እንጀሮ ቆንጆ ምን ይመርጡ ነው? ሁለቱም ጨለማ ውስጥ ያለ ነው። ሁለቱም ያልዳነ ህዝብ ነው። ሁለቱም የክርስቶስ ወንጌል ጠላት ነው። የቀደስኩባት ኦርቶዶክስም የክርስቶስ ወንጌል ጠላት ናት። ሙስሊምን ጠላት ነው። እስላምም ኢየሱስ ጌታ ነው ብለህ ስትለው ይናደዳል። ኦርቶዶክስም ኢየሱስ ጌታ ነው ብለህ ስትለው ይናደዳል። ጌትነቱ እንዲነገር እንዲታወጅ አይፈልጉም። አለቀ አለቀ። ሁለታችሁንም ነው ወንጌል የምሰብከው። ሁለታችሁም ነው መዳን የሚያስፈልጋችሁ። ሁለታችሁም ሃይማኖት አላችሁ፣ የረጃጅም እድሜ ሃይማኖት አላችሁ እንጂ ሁለታችሁም የጨለማ ልጆች ናችሁ። አለቀ። ምንም ጥርጥር የለውም። እና የነብይ የምለው ብርኪ የምትለው ካለ በልና መቀጠል እንችላለን። መረጃ የላቸውም ማለት ነው። ብርኪ እንቀጥል፣ ወደ ሀሳባችን እንቀጥል። ተባረክ። እሺ እምዬ ምንድነው የምትለው አለ? እኔ እንኳን እዚህ ላይ የምናገረው በእርግጥ ብዙውን አንተ ተናግረዋል። ለነሱ እፎይ መልስ ብዙ ጊዜ ሰጥቷቸዋል። ብዙ ጊዜም ቤቱም እንዲገቡና ምላሻቸውን እንዲያቀርቡም ጠይቋቸዋል። ብዙም ለመግባትም ፈቃደኛ አይደሉም። ቢገቡም አብዛኛውን በስድብና በጸያፍ ነገር ነው እንትን የሚሉትና መልስ የላቸውም። በእርግጥ ያው ከዚህ ውጭ ደግሞ አሁን አንተ ወንድሜ በተናገርከው አንግል ኦርቶዶክስ ጨለማ ውስጥ ነች ያለችው በሚለው በየትኛውም አንግል ከምንም በላይ እኮ ክርስቶስን ራሷ ጉልላቷ አርጋ የምትኖር እኮ ቤተክርስቲያን ነው። ይሄ ማስረጃ የማያስፈልገው ጉዳይ ነው። ይሄ እኮ በግልጽ የሚታይ ነገር ነው እንጂ ኦርቶዶክስ አሁን እንደውም እኮ እናንተ ኢየሱስ ለኦርቶዶክስ ጉልላቷም አይደለም ራሷም አይደለም። ክርስቶስ የቤተክርስቲያን ራስ እንደሆነ ታምናለህ አታምንም? የቤተክርስቲያን ራስ እንጂ የኦርቶዶክስ ራስ አይደለም ክርስቶስ። ኦርቶዶክስ እኮ ታዲያ ቤተክርስቲያን ነች። ኦኬ እሺ፣ ቤተክርስቲያን ናት አይደል? ኦኬ ራስ ነው ተብሎ ሲባል ምን ማለት ነው? በኦርቶዶክስ ላይ ክርስቶስ ራስ ነው ስንል ለምሳሌ አሁን ከራስ በላይ ሌላ አካል እንደሌለ ከክርስቶስ በላይ ሌላ አምላክ የለም። ራስ ነው ስንል እኮ እኛ ይሄን ነው። ከክርስቶስ በላይ ሌላ አምላክ የለንም። ሲቀጥልም እኮ ክርስቶስን እኮ እኛ ጌታ ሳይሆን የምንለው እንደውም አብልጠን የጌቶች ጌታ ነው የምንለው አይደል እንዴ? አንተ ሌላ አምላክ የለንም። ሌላ አምላክ የለንም። ከክርስቶስ ውጭ ሌላ አምላክ የለንም። እውነትህን ነው። እውነቴን ነው። ይሄን በማስረጃ እንጣለን። ሌላ አምላክ አላችሁ ወይም
ሌሎች አማልክቶች አሉን የሚል የትኛውም ከመጽሐፍ ቅዱስ ውጭ እኛ በምናምንበት እኛ በምናነባቸው ገድላት ውስጥም የተጻፈ ካለ አውጥተህ አሳየን። ሌሎች አማልክቶች አሉን የሚል ማለት ነው። አምላክን አምላክ ያስባለው ምንድን ነው ብለን ብንል ምን ትላለህ? ለመጀመሪያ እንደው አምላክን አምላክ ያስበለው እንግዲህ ምንድን ነው? ፍጡራንን መፍጠሩ አይደለ? እኛም መፍጠሩ ነው። መፍጠሩ ነው አይደል? እሺ ከኢየሱስ ክርስቶስ ወይ ከአምላክ ከአብ ከወልድ ከመንፈስ ቅዱስ በቀር ሌላ ፈጣሪ የለም በኦርቶዶክስ? የለም። እውነትህን ነው? እውነቴን ነው። ኦርቶዶክስ አለ ብላ ብትል እንደ ምሳሌ ማለት ነው። ተሳስታለች? አልተሳሳተችም? ተሳስታለች። ምክንያቱም ምን ያሁን የቤተ ክህነት አገልጋይ ነኝ። አንተም ከነበርክበት ታውቀዋለህ፣ እኔም ስላለሁበት አውቀዋለሁኝ። ግን እስካሁን ድረስ በኖርኩበት አሁንም እያገለገልኩ ነው ያለሁት። በዲቁናም ታገለግለው? በዲቁናም ታገለግለው? ቴንክ ዩ። በዲቁና ነው የማገለግለው። እሺ ቴንክ ዩ። ኦኬ መጽሐፈ ሰዓታት ሰባተ ፍቁርን ታውቀዋለህ አይደል? አዎ። እምቅድመ ሰማይ ወምድር ብሎ የሚለውን ክፍል ታውቀዋለህ? እምቅድመ ሰማይ ወምድር ሀለወትኪ የሚለው ነው? አዎ። እሺ ቴንክ ዩ። ምን እያለ ነው? እምቅድመ ሰማይ ወምድር ሀለወትኪ ማለት ምን ማለት ነው? እምቅድመ ሰማይ ወምድር ከሰማይና ከምድር በፊት ነበርሽ። ፀሐይ ወርህ ይቀደሙኪ ይላል አይደል? ቀጥሎ ምን ማለት ነው? ፀሐይና ከዋክብት አይቀድሙሽም። አልቀደሙሽም ወይ አይቀድሙሽም ማለት ነው። ኦኬ እምቅድመ ሰማይ ወምድር ሀለወትኪ ሰማይና ምድር ከመፈጠራቸው በፊት አንቺ ነበርሽ ነው አይደል ብሎ የሚላት? አዳም የተፈጠረው ሰማይና ምድር ከመፈጠሩ በፊት ነው ወይስ ሳይፈጠር በፊት ነው? አዳም የተፈጠረው ሰማይና ምድር ከተፈጠሩ በኋላ በዕለተ ዓርብ ነው። ማርያምስ የተፈጠረችው መቼ ነው? ማርያም የተፈጠረችው ደግሞ በአዲስ ኪዳን ማለቴ አዲስ ኪዳን በእርግጥ የገባው ክርስቶስ ከተወለደ ሰዓት ጀምሮ ነው አዲስ ኪዳን የሚባለው። እሺ እና ማርያም ብሉይ ኪዳን። አዳም የተፈጠረው ከሰማይና ከምድር በኋላ ነው አይደል? በኋላ ሰማይና ምድር ይቀድሙታል አይደል? አዳምን በመፈጠር ይቀድሙታል። ሰማይና ምድር ይቀድሙታል። ማርያምን ግን ሰማይና ምድር አይቀድሟትም አይደል? ዲያቆንዬ እሺ ነው አይደል ብሎ የሚለው ስብዓተ ፍቁር ላይ ዘማርያም ስብዓተ ፍቁር ላይ ይላል። ግን የሚልበትን አንግል አይ ቃሉ ቀደማ በፈታህሊ መሰረት አዳምን በመፈጠር ሰማይና ምድር ይቀድሙታል። ሰማይና ምድር ብቻ አይደለም ሸንኮራም ይቀድመዋል። ውሻ ይቀድመናል። ውሻ ይቀድመናል። ድመት ይቀድመናል። አይጥ ይቀድመናል። ትንኝ ይቀድመናል። ቢምቢ ይቀድመናል። እኔ እናንተ ነን አዳም ማለት። ይሄ በሙሉ የምታየው እጽዋት በሙሉ እንዳያንዳንዱ ይቀድመዋል። ሰው የመጨረሻ ነው የተፈጠረው። ኦኬ በመፈጠር ውሻ ሲኔራችን ነው ማለት ነው። በመፈጠር ይቀድመናል። ድመት ከኛ በፊት ነው የተፈጠረው ከሰው በፊት። ኦኬ ማርያምስ ብዬ ስል ሰማይና ምድር አይቀድሟትም አልከኝ ቀደም ላይ ማለት ነው ዲያቆንዬ። እሺ ይሄ ትክክል ነው። አሁን እኮ ማለት ነው እንደኛ አስተምሮ አንተም ከነበርክበት እንደምታውቀው እግዚአብሔር ማለት በስራው አይሳሳትም ወይም በስራው የሚጸጸት አምላክ አይደለም። ኖ ስለ እግዚአብሔር መሳሳት አይደለም። ይሄ ትክክል ነው ወይ ነው ያልኩህ። ትክክል ነው። አዳምን ሰማይና ምድር ይቀድሙታል በመፈጠር። በሰማይና በምድር ያሉ ፍጥረታት ሁሉ ናቸው የሚቀድሙት በመፈጠር።
ኦኬ በሰማይም በምድርም ያሉ ሕያዋንም ግዑዛንም ፍጥረታት በሙሉ ይቀድሙታል አዳምን በመፈጠር። ማርያምን ግን በሰማይም በምድርም ያሉ ቅዱሳን ሁሉ ፍጥረታት ሁሉ አይቀድሟትም። ምክንያቱም ሰማይና ምድር ከመፈጠራቸው አስቀድሞ ነበረች አይደል? እሺ ቅዳሴ ዲዮስቆሮስ ታውቃለህ አይደል? ስብሐተ ፍቁር ይሄ እንደዚህ ይላል። እሺ ቅዳሴ ዲዮስቆሮስ ላይ እምቅድመ ዓለም ካህኑ የሚለውን እስኪ እንደው የምታውቀው ከሆነ ትንሽ ዘሩን በል። እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በመንግስቱ በትስስቱ እግዚአብሔር በትስስቱ እግዚአብሔር በመለኮቱ ወይም ቅድመ ጎህ ወይም ቅድመ ጎህ ጽባህም ቅድመ የተፈጠሩ መላእክት እሺ ይላል አይደል? ይላል። በትክክል መላእክት ሳይፈጠሩ በፊት ሰማይና ምድር ሳይፈጠሩ በፊት ሐመልማላት ሳይበቅሉ በፊት ፀሐይና ጨረቃም ሳይፈጠሩ በፊት እግዚአብሔር በመንግስቱ እግዚአብሔር በሶስትነቱ እግዚአብሔር በመለኮቱ ነበር ነው የምትለው አይደል? ነበር። አዎ ኦኬ። ማርያም ያኔ ነበረች አይደል? ሳስባት ይኖር ነበር። አይ አይልማ መጽሐፈ ሰዓታት ስብሐተ ፍቁር እንደዛ አይልም። ታስባ አይልም። ያ እሱን የሚለው ታምረ ማርያም ነው። ታስባ ብሎ የሚለው በአምላክ ልቦና ታስባ ብሎ የሚለው ታምረ ማርያም ነው። እኔ መጽሐፈ ሰዓታት ላይ ነኝ ያለው። ሰዓታት ዲያቆን እንደመሆን መጠን ደግሞ ይሄንን በደንብ ታውቀዋለህ ማለት ነው። ቅዳሴ ዲዮስቆሮስ ኦኬ። እግዚአብሔር በሶስትነቱ እግዚአብሔር በመለኮቱ ነበረ ዓለም ሳይፈጠር አስቀድሞ ማለት ነው። ማርያምስ ነበረች አይደል? ዓለም ሳይፈጠር ሰማይና ምድር ማለት ነው። ፀሐይና ጨረቃ ሳይፈጠሩ ከዋክብት ብርሃናት ሳይፈጠሩ የምድር ሐመልማላት ሳይበቅሉ እግዚአብሔር ነበረ ይላል። እግዚአብሔር ነበር። ይሄ ትክክል ነው። እንደዛ ብለው ማለታቸው ቅዳሴ ዲዮስቆሮስ ላይ ትክክል ናቸው። ይሄኛው ትክክል ነው ወይ? የማርያም እሺ ይሄ የተጻፈበት አንግል ማለት ነው ነው ወይ? በመጀመሪያ የተጻፈበትን አንግል ታብራራዋለህ ነው ወይ? በመጀመሪያ ትክክል ነው ትክክል አይደለም እኮ በስጋ ሳይሆን በአምላክ ሕሊና ትኖር ነበረች አይልማ። ሕሊና አይልም። ሕሊናማ ካለ አዳምም ነበረ በእግዚአብሔር ሕሊና። አይልም። አሁን እኮ ይሄ ትክክል ነው ትክክል አይደለም? ለሕሊና ነው የምተወልድ ያው ይሄ ትክክል ነው። ታዲያ ማርያም በሌለችበት እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወርህ ቀደሙኪ መላእክተ ሰማይ ይትለአኩኪ ነው የሚለው። ሰአሊ ለነ ማርያም ሀበ ወልድኪ መድኃኔዓለም ይላል። እና መላእክተ ሰማይ ይትለአኩኪ ነው ያለው። ይላላኳት ነበር የሰማይ መላእክት ይላላኳት እንደነበረ እናምናለን። ማለት ስለነበረች ማለት ነው። አስቀድማ ስለነበረች ይላላኳት ነበር አይደል? አይ አሁን እኮ እንደኛ አስተምሮ እኮ ነው እየጠየቀኝ ያለው አይደለ? እንደናንተ አስተምሮት እንድትመልስልኝ እኮ እንደናንተ አስተምሮት እንድትመልስልኝ እኮ መላእክተ ሰማይ ይትለአኩኪ ብላችሁ ስትሉ ከየት ወዴት ነበር የምትልካቸው የነበረው? መላእክተ ሰማይ ይትለአኩኪ ሲል እኮ መላእክት ለምሳሌ ከየት ወዴት አሁን እየተነጋገርን ያለነው እኮ ዲያቆን ከየት ወዴት መላእክተ ሰማይ አንደኛ አልመለስክልኝም። ይሄኛው መለስክልኝና አዎ ነበረች ብለህ ካልከኝ በኋላ ሰማይና ምድር አይቀድሟትም እየስለ አዎ አይቀድሟትም አልከኝ። ሰማይና ምድር አይቀድሟትም ብሎ ያለው
ሩጫ ገብተው በትራክ ላይ 10,000 5,000 እየሮጡ ፀሐይና ጨረቃ ደክሟቸው ማርያም ግን በሩጫ ፈጣን ስለሆነች እንደና ኃይለ ገብረስላሴ ጥሳ ገባች እያለ አይደለም አይቀድሟትም ብሎ በመፈጠር ነው አይቀድሙሽም ብለው ያሏት። ስለዚህ ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይፈጠሩ እሷ ነበረች ነው እያለ ነው ያለው ስብሐተ ወኩሉ ዘማርያም ማለት ነው መጽሐፈ ሰዓታት። ታዲያ ማርያም ለእናንተ አምላክ አይደለች እንዴ? አሁን እኮ አምላክ ናት የሚል እኮ ጥሬ ቃል የለም እኮ። ኦኬ እሺ በቃ ኦኬ ወደ ሌላ እንሂድ። ይሄኛውን አትመልሰውም። እሺ ሰማያትና ምድር በማን ነው የተፈጠሩት ወንድማችን? በእግዚአብሔር። ተሳስተሃል እንዴ? ሰማይና ምድር የፈጠረ እግዚአብሔር አይደለም? በእግዚአብሔር ነው የተፈጠረው? የፈጠረው እግዚአብሔር ነው። ከማን ጋር ሆኖ ነው የፈጠረው? እግዚአብሔር ከማን ጋር ሆኖ ይፈጥረዋል? እግዚአብሔር ራሱ ነው በስልጣኑ በአምላክነቱ ብቻውን። ታው ግድ የለም ረዳት አጋዥ ምናምን ነገር በቤተክርስቲያን ካለ የለውም። ብቻውን ነው የፈጠረው? ብቻውን የፈጠረ። ከሱ ጋር ማንም አልነበረም? ከሱ ጋር ማንም አልነበረው። የእግዚአብሔር ቃል ይሄን ይላል። አዎ ይሄ በትክክል። እሺ ሰማያትና ምድር የተፈጠሩት በማርያም ነው ትላለች ኦርቶዶክስ። እሺ ምን ላይ? እንዚራ ስብሐትን ታውቀዋለህ? እንዚራ ስብሐትን አላውቀውም፣ አልተማርኩትም፣ አላውቀውም። ግን እሺ ንገረኝና ቁጥሩን ይዤ ከዛ አይቼ ወይም ጠይቄ ምን ይላል እስቲ ይሄ እስመ ኮንኪ ብሎ ከሚለው ጀምረህ እስኪ ናምበው። እስመ ኮንኪ አንቲ ለፍጥረት ዓለም ጥንተ ወለ ኩሉ ኪነ ግብር ድደ ወመሰረተ ኦ ጽባ ዘይታምሪ ምሴተ በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ ባሕረ ወቀላያተ ወይ በእንቲአኪ ወርሃ ቆይ ዲያቆን በማን ነው ብሎ የሚለው? በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ። እሺ ምን ማለት ነው? ያው በእርግጥ ትርጉሙን ብዙም አላውቀውም፣ ያው ግዕዝ ላይ ያንም ስላልሆንኩኝ። ባንቺ ምን ማለት ነው? ባንቺ እግዚአብሔር ባንቺ ሰማያትና ምድርን ፈጠረ የሚል ይመስለኛል። ያ በእርግጥ መጽሐፍ እንኳን በፊት ስለማላውቀው በዚህ በኩል ትክክል ነው የተረጎምከው። ከዛ ቀጥሎ ባሕረ ወቀላያተ ፀሐይ ወርሃ ወከዋክብተ አዝማነ ዓመታተ ሀጋየ ወአክራማተ መዋዕለ ወሰንበታተ በዓለ ወኢዮቤልያተ ወኩሎ ዓለማተ። እነዚህ ሁሉ በማን የተፈጠሩት? እንዴ አሁን እኮ አሁን ይሄን እንዚራ የሚለውን አሁን ይሄ ስላልተማርኩት ማለት ነው። አሁን የግድ ላትማር ትችላለህ፣ ግድ የለም። በጉባኤ ትምህርት ቤት አንማረውም። አንተ ዲያቆን እንደመሆን መጠን እኔም በተማርኩበት ጊዜ እንደዚህ አይነቱን ነገር አልተማርንም። መጽሐፈ ሰዓታትን እንደዚህ መስተጋባሪያም፣ ውዳሴ ማርያም፣ ዘሩን፣ ትርጓሜውን፣ ቅዳሴ እና ሌሎች የዜማ መጽሐፍት እንደተማርነው ይህንን እንደዚህ አላስተማሩንም። ግን የቤተክርስቲያኒቱ መጽሐፍት ነው፣ አንጥሯ መጽሐፍት ማለት ነው። ስለዚህም ደብሎ የሚለው እስመ ኮንኪ አንቲ ለፍጥረት ዓለም ጥንተ ይላል። ከዛስ በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ። በእንቲአኪ ነው አይደል ብሎ የሚለው? በእንቲአኪ። ቅድም ግን እግዚአብሔር በማን ነው የፈጠረው ብዬ ስለ በማን ነው አልከኝ? እሺ ቅድም እግዚአብሔር ሰማያትና ምድርን የፈጠረው ከማን ጋር ነው ብዬ ስለ ብቻውን የፈጠረው ብለህ ነበራል።
አሁን ታዲያ በእንቲያኪ ፈጠረ እግዚአብሔር ምድረ ወሰማያት ይላል። እና ይሄን መጽሐፍ እኔ ራሱ እንኳን መማር ቀርቶ አይቼው ስለማላውቅ አሁን በዚህ መጽሐፍ ዙሪያ ሊሰጥ አልችልም። ግን መጽሐፉን ምናልባት መጽሐፉ ትክክል ነው ወይስ የተሳሳተ መጽሐፍ ነው? መጽሐፉ ትክክል አይደለም። ትክክል አይደለም አይደል? መጽሐፉን የሚያጻፈችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ቤተክርስቲያንም ትክክል አይደለችም። ዲያቆንዬ አባ ጊዮርጊስ ዘጋስጫ የተባለውን መጽሐፈ ሰዓታትን እነዚህ እነ መጽሐፈ አርጋኖን የደረሰው እንደዚሁም እነ መጽሐፈ ሰዓታት ባለ ምልክቱን ሁሉ ጭምር ማለት ነው። ይሄን ማለት ነው። እሺ ያው ይሄ ነውረኛ ሰውዬ ነው እንደዚህ ብሎ የጻፈው። ይሄንን ነውረኛ ሰውዬ እንዲህ ብሎ የጻፈውን የአንተዋ ቤተክርስቲያን እንደዚህ ብላ አባስታ ታነባለች ማለት ነው። እሱን አሁን እኮ ካወጣልኝ ላይ እንዚራ ስብሐትን እኔ ስለማላውቀው መልስ ልሰጥ አልችልም በዚህ ጉዳይ ላይ። ምክንያቱም የግድ ኦርቶዶክስ ስለሆንኩኝ ሁሉን ነገር አውቃለሁ ማለት አይደለም። ግን መጽሐፉን ባውቀውና ቀድሜ የማውቀው ቢሆን መልሱን ለመስጠት ዝግጁ ነበርኩ። ይሄኛው መጽሐፍ ታውቀዋለህ ዲያቆን? መጽሐፈ ምስጢር እሱንም አላውቀውም። የአባ ጊዮርጊስ ዘጋስጫ ነው። እኔ አባ ጊዮርጊስ ዘጋስጫን የማውቀው ዲያቆንም ስለሆንኩኝ መጽሐፈ ሰዓታትን ብቻ ነው። ከዛ ውጭ ያሉት መጽሐፈ ሰዓታትን አንተ መጽሐፈ ሰዓታትን ብቻ ነው የምታውቀው። ያው እዚህ ጋር ማለት ነው መጽሐፈ ሰዓታት እኔ ምንጭ ላይ ስላለ ማለት ነው። ግን እነ መጽሐፈ አርጋኖን፣ እንዚራ ስብሐት፣ መዓዛ ቅዳሴንስ ታውቀዋለህ? መዓዛ ቅዳሴንም አላውቀውም። ደራሲውንም አታውቀውም? እሺ መዓዛ ቅዳሴ የአባ ጊዮርጊስ ዘጋስጫ ነው። ግን ላሳይህ ቤተክርስቲያን ከጻፈችው ይኸው ተርጓሚ መምህር ህሩይ ኤርሚያስ ናቸው። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም ማለት ነው። በደቡብ ወሎ ሀገረ ስብከት በሰከላ ወረዳ የደብረ ባህሪ አባ ጊዮርጊስ ዘጋስጫና አባ ጸሎተ ሚካኤል አንድነት ገዳም። ልብ በል የአባ ጊዮርጊስ ዘጋስጫ መጽሐፍት ሁሉንም ላታውቃቸው ትችላለህ። ልክ ነው። እኔም የማላውቃቸው ነበሩ። በኋላ ግን መጽሐፍቱ ጸሐፊው እሱ እንደሆነ ለምሳሌ መልክዓ ስዕልን ታውቀዋለህ አይደል? መልክዓ ስዕልን አውቀዋለሁ። ደራሲው ማን ነው ታውቀዋለህ? ደራሲው አባ ጊዮርጊስ አባ ጊዮርጊስ ታውቀዋለህ። ታዲያ ከመጽሐፈ ሰዓታት ቀጥሎ መልክዓ ስዕልን ታውቃለህ? በጼዴንያ ወግብፅ በአንጾኪያ እያልን ስናዞም የነበረው ማለት ነው። እሺ ኦኬ። እንግዲህ በእሱ የተጻፈው መጽሐፍ ይሄ ሁሉ ማለት ነው። መጽሐፈ ሚስጥር፣ መዝሙረ ክርስቶስ፣ መጽሐፈ አርጋኖን፣ ውዳሴ መስቀል፣ ውዳሴ ስብሐት፣ ቅዳሴ ጊዜ ካልዕ፣ ሆተ ብርሃን፣ ውዳሴ ማርያም ካልዕ፣ ታምኖተ ለእግዝእትነ ተፈሥሒ ማርያም፣ ሊጦንም የራሱ ታውቀዋለህ? አቤት ማማ መጣሽ። መጽሐፈ ባሕሪ፣ መዝሙረ ድንግል፣ እንዚራ ስብሐት ይታያል እዚህ ጋር ዲያቆን። ይሄ ማለት ነው። እዚህ ጋር 29 መጽሐፍቶች ተደርድረዋል። እንዚራ ስብሐት፣ ታምኖተ ቅዱሳን፣ ፍካሬ ሃይማኖት፣ ውዳሴ አምላክ፣ ጸሎት ዘቤት ውስተ ቤት ብሎ የሚል መልክዓ ውዳሴ፣ ስማኒ እግዚኦ ጸሎቴ፣ ጠቢበ ጠቢባን፣ መጽሐፈ ብርሃን፣ መጽሐፈ ፈውስ፣ መዓዛ ቅዳሴው ይታያል እና ሕይወተ ማርያም፣ ጸሎተ ማዕድ፣ ውዳሴ ሐዋርያት፣ ጸሎተ ፈትቶ ብሎ የሚላለ መጽሐፈ ሰዓታትና መልክዓ ስዕል 29 መጽሐፍ በቤተክርስቲያኒቱ ነው የተጻፈው። የአባ ጊዮርጊስ ዘጋስጫ በ13ኛው ክፍለ ዘመን የነበረ የወሎ ተወላጅ ነው። እሱ ነው እንግዲህ በእሱ መጽሐፍት ነው ይሄ ሁሉ እንደዚህ ተገኘ እና ወንድምነት ብሩኬ ቀጥሉ። ብሩኬ ሺርሜ እሺ እንግዲህ እንደሰማኸው እዚህ መጽሐፍ ላይ እግዚአብሔር በማርያም ዓለምና ፍጥረታትን ሁሉ እንደፈጠረ ይናገራል። እሱ ብቻ አይደለም እዚሁ መጽሐፍ ላይ አላቆም ሳልክ ነው እንጂ ለማርያም
አምልኮ እንደሚቀርብም እዚህ መጽሐፍ ላይ አለ። ሰው ይኸውና ሌላ ጊዜ እዚህ መጽሐፍ ላይ እናወራለን። እሺ ክትለው ልስማና ወደ ቀጣይ ሐሳብ ነው። ያው አሁን እንዳልከው ነው ማለት ያው የመጽሐፍቶችን ያን ያህልም አሁን እየተማርኩትና ከተማርኩት ትምህርት አንግል ገና መጽሐፍቶቹ ላይ አልደረሱም። የተማርኩትም ያባይ ጊዜ ጋስጫ ሰዓታትን መጽሐፈ ሰዓታትን ብቻ ነው እና ሌሎቹ መጽሐፍቶች አሁን እንዳልከው ችግር የለውም መለከታቸዋለሁ። በሌላ ጊዜ በሰፊው ማብራሪያና መልስ ይዤ እመጣለሁ። ከዛ ውጭ ግን ስለሌላው ስለ ድንግል ማርያም እናንተ ከምታነሷቸው ሐሳቦች ላይ ነው ለእመቤታችን እኛ እንደ አምላክ ማርገና እናመልካትም። ከሶስቱ ስግደታት መካከል አሁን ለምሳሌ የጸጋ የአምልኮትና የአክብሮት ስግደት መካከል ለእመቤታችን የጸጋ ስግደትን እንሰግድላታለን። ስግደት ስንል እኛ የአምልኮ ስግደት ለአንድና ለአንድ ለልዑል እግዚአብሔር ለመድኃኔዓለም ለክርስቶስ ብቻ ነው የምንሰግደው እንጂ ምንድነው መሰለህ ለምሳሌ በእናንተ ለማርያም እንደዚህ ለእግዚአብሔር እንደዚህ ብላችሁ በአንደበት ብትናገሩ ለምሳሌ ብጠይቀ ምንም ነገር የላችሁም ለእግዚአብሔር ብቻ የምታደርጉት። እስኪ አሁን አንተ ይሄን ለእግዚአብሔር ብቻ ነው በድርጊት ደረጃ የምናደርገው ለየትኛውም ፍጡር አናደርገው የምትሉት አንድ ነገር ካላችሁ እስኪ ለምሳሌ ያሳየኝ። ለምሳሌ ለእግዚአብሔር ብቻ የምናደርገው ነገር አሁን ታኅሳስን ለምሳሌ አሁን ለምሳሌ ታኅሳስ 29ን በዓለ ገና ብለን የምናከብረው የኢየሱስ ክርስቶስን በዓለ ልደት ብቻ ነው። አይ ምን መሰለ ድርጊት እየጠየቅኩ ስለሆነ ታኅሳስ 29 የጌታን ልደት ብታከብርም ግንቦት አንድ ደግሞ የማርያምን ልደት ታከብራለህ። የሁለቱንም ልደት ታከብራለህ። በድርጊት ደረጃ ለእግዚአብሔር ብቻ ይሄን እናደርጋለን የምትለው እስኪ አንድ ነገር አሳይ። አንድ ነገር ስጠኝ። ልደቱን ብትልማ የማርያምንም ልደት ታከብራለህ፣ የሌሎችንም ልደት ታከብራለህ። የጌታንም ልደት የማርያምንም ልደት በድርጊት ስታከብር እናያለን። ይሄን ብቻ አሁን ለምሳሌ እኛ ዝማሬ ለእግዚአብሔር ብቻ እናቀርባለን። ብቻ ብዬ ነገርኩህ። ጸሎት ወደ እግዚአብሔር ብቻ ጸሎት እናቀርባለን። አየህ ብቻዎች አሉን ማለት ነው ለእግዚአብሔር ብቻ የሚደረጉ። እስኪ በድርጊት ደረጃ እናንተ ለእግዚአብሔር ብቻ የምናደርገው ይሄ አለን ብለህ እስኪ አንድ ነገር ለእግዚአብሔር አምልኮት እናደርጋለን እኮ የታወቀ እኮ ነው። ምንም አዲስ ነገር የለውም ማለት። ሌላው ደግሞ ለሌላው ቅዱሳን ሐዋርያት ለሌላው ሰማዕታት ደግሞ እንደዚህ የተሰጣቸው ጸጋና ቃል ኪዳን መሰረት የነሱንም አብረን እንዘክራለን እናከብራለን። ግን ቤተክርስቲያን ለምሳሌ አሁን መነሻዋም መፈጸሚያዋ በስመ አብ ወወልድ ወመንፈስ ቅዱስ ብላ ነው ጸሎት የምትጀምረው፣ ቅዳሴ የምትጀምረው፣ የምትዘጋውም የምትፈጽመውም በዚህ ነው። ድርጊት የለም እኮ ነው እኮ ነው እግዚአብሔር ብቻ ምን እኩል በእግዚአብሔር ብቻ የምናደርገው ይሄ ድርጊት አለን ብለህ እስኪ ንገረኝ አንድ። ለእግዚአብሔር ብቻ የምናደርገው ድርጊት ቅዳሴውም እኮ ለእግዚአብሔር ነው አይደል እንዴ? አይ ቅዳሴ ማርያምም አለ። የጌታ ቅዳሴ ብቻ አይደለም ያለው 14 እሱ እነሱ እንደየቀናቱ ተውሳኮች የሚወጣ አለ። እሱ በራሱን የቻለ ነው። የጌታ ቅዳሴ ጊዜ አለ ለምሳሌ። ግን ቅዳሴ ማርያምም አለ። ለእግዚአብሔር ብቻ የምታደርጉት አንድ ነገር አንድ ነገር ለእግዚአብሔር ብቻ የምናደርገው ነገር አምልኮት፣ የአምልኮት ስግደት። አይ ስግደትማ ለማርያም ትሰግዳለህ። ግን ለማርያም አይደለም። አሁን ይኸውልህ አንተ ነህ ይሄ ጸጋ ነው ይሄ የአምልኮ ነው ብለህ የምትነግረኝ እንጂ በድርጊት ደረጃ ግን ለእግዚአብሔር ብቻ የምታደርገው ግን ልትነግረኝ የምትችለው አንድም ነገር የለም እኮ እያልኩህ እኮ ነው። አምልኮት ለእግዚአብሔር ብቻ ነው የምናደርገው። እሱን የልብህን ነው እየነገርከኝ ያለው አይደል? በልቤ ለእግዚአብሔር ነው ይሄ የአምልኮት የምሰግደው፣ ለማርያም ደግሞ ይሄ የጸጋ ነው የምሰግደው ብለህ የልብህን ነው እየነገርከኝ ያለው። እኔ ግን ድርጊት ነው የጠየኩህ። ለምሳሌ ድርጊት የእኛን ስነግርህ ዝማሬ እናቀርባለን፣ እንዘምራለን። ምንዘምረው ግን ለእግዚአብሔር ብቻ ነው የምናቀርበው። አየህ ወደ ፍጡር አንዘምርም፣ ለፍጡር አይዘመርም። አሁን በድርጊት ደረጃ ዝማሬ ብዬ ነገርኩህ። ስግደት እልሃለሁ። ለምሳሌ ስግደት አሁን ድርጊት ነው። ለእግዚአብሔር ብቻ እንሰግዳለን፣ ለፍጡር አንሰግድም። በድርጊት ደረጃ ይሄን ለእግዚአብሔር ብቻ ነው የምንሰጠው የምትለው አለ ከአንተ? በድርጊት ደረጃ እኮ ነግሬያለሁ እኮ አሁን አምልኮት ዝማሬም እኮ እኛም እኮ እንዘምራለን።
ልዩነቱ ለምን ከኢየሱስ ትዘምራላችሁ ከሆነ ያው እነሱ ደግሞ የራሳቸውን ሰጣቸው ቃል ኪዳን ስላለ እነሱን አስበን እንዘምራለን እንጂ ሁሉም ነገር ለእግዚአብሔር ነው። አዎ ምን መሰለህ፣ ለምሳሌ ለአምላክ ትዘምራላችሁ፣ ለፍጡርም ትዘምራላችሁ። ዝማሬው ቅላጼው ይለያይ፣ መልእክቱ ይለያይ ምናምን እንጂ መዝሙር ግን ለሁለቱም ይቀርባል። በድርጊት ደረጃ አንድ የሚላችሁ ነው ዋናው ሀሳብ። እሱን ላሳይ ስለፈለኩ ነው። አይ እኛ እግዚአብሔር እንደዚህ ብትሉም ሲፈተሽ ግን በድርጊት ደረጃ የምታቀርቡት አንድም ነገር የላችሁ። ግን እኔ አንድ ጥያቄ ልጠይቅ። እንደው እኔ ያው ከሰው ጋር ስወያይ ቻሌንጅ ማድረግ ስለምወድ ማለት ነው። ቅድም ስለ እስልምና ስታወራ ሰምቻለሁ። እስልምና የሞት መንደር እንደሆነ ከነሱ ጋር ደግሞ እንደማትገናኙ አንተ ስትናገር ሰምቻለሁ አይደል? በምንድን ነው የምትለዩት ከእስልምና? ከእስልምና አስተምሯችንም አይገናኝም። ምን የሚለው አስተምሯችሁ? ለምሳሌ እኛ ብሉይ ኪዳንንም ሐዲስ ኪዳንን እንቀበላለን። መነሻችንም መጽሐፍ ቅዱስ ነው። ሌሎችን ገድላትና ድርሳናት እንደዋል እንጠቀምባቸው እንጂ በዋናነት የቤተክርስቲያኗ መጠቀሚያ መጽሐፍ ቅዱስ ነው። ስለዚህ ከማላችሁ ጥያቄ ያስተምሮ ልዩነታችሁን አሳየኝ ነው። ችግር የለውም። የትኛው መጽሐፍ ይሁን ያስተምሩ ልዩነት እኮ አለን። ያስተምሩ ልዩነታችን እኮ እኛ ከብሉይ ኪዳን ጀምሮ ክርስቶስንም እናምናለን። ክርስቶስ አዳኛችን እንደሆነ እናምናለን። ሊያድነን እንደመጣ እናምናለን። እንዳዳነንም እናምናለን። እነሱ ይሄን አይምኑ። በጣም ዋናው ልዩነት እነሱ በክርስቶስ ኢየሱስ አዳኝነት አያምኑም፣ አንተ ታምናለህ አይደል? እኛ እናምናለን። በጣም ጥሩ። አሁን ይሄ ትልቅ ልዩነት ነው። እነሱ በክርስቶስ ኢየሱስ ስለማያምኑ ወደ ሲኦል እንደሚገቡ ግልጽ ነው ማለት ነው አይደል? በእኛ እምነት ግልጽ ነው። ኦኬ፣ አንተ በኢየሱስ ክርስቶስ ታምናለህ፣ አንተ ወደ ሲኦል አትገባም። ያው የሰው ልጅ ወደ ሲኦል ለመግባት እኮ አሁን ለምሳሌ ስራውም ጭምር ነው የሚያድነው። እምነቱ ብቻ አይደለም የሰው ልጅ የሚያድነው አይደል? ስለዚህ እኔ ኦርቶዶክስ ነው ምን ያድናል ሳይሆን ሲኦል ነው የምትገባው ገነት ነው ነው ዋናው። ችግር የለውም በስራህም ይሁን በምንህም ይሁን፣ ግን የት ነው የምትገባው ነው ጥያቄ እኮ። አሁን ልመልስልህ እኮ ነው እንደኛ አስተምሮ ክፉ ሰው እንደየስራው መጠን ነው የሚያገኘው። ስለዚህ አሁን ገነት ነው የምገባም ሲኦል ነው የምገባ ልል አልችልም። እኔ እንደራሴ ሰውነቴን እንግዲህ የሚያውቀው እሱ ሁሉን ነገር መመርመር የሚችለው እግዚአብሔር ነው። ግን የሰው ልጅ ዋጋውን የሚያገኘው እንደየስራው መጠን ነው እንጂ አሁን ገነት ነው አስተምሯችን ገነት ለመግባት ነው፣ መንግስተ ሰማያት ለመግባት ነው። ይሄ ግልጽ ነው። በጣም ጥሩ። አላቅም ገነት ልግባ ሲኦል ልግባ ነው። እሺ ገነት የሚገቡት ጻድቃን ናቸው ወይስ ኃጢአተኞች? ገነት የሚገቡት ጻድቃን ናቸው። አንተ ጻድቅ ነህ አሁን? አይ ጻድቅ ነኝ ለማለት እኮ የራሴን ህይወት እንትን ሳለን ለምን ጻድቃን ነኝ ብዬ እዚህ ላይ የመናገርም ድፍረቱም የለኝም። ምክንያቱም እኔም አንድ ተራ ሰው ነኝ እንጂ አሁን ጻድቅ ነኝ ብዬ ልናገርም አልችልም። ጻድቅ ካልሆንክ ኃጥእ ነህ ማለት ኃጢአተኛ ነህ ማለት ነው አይደል? አይ ጻድቅም ኃጢአተኛም ነኝ ሳልሆን ማለት ራሴን ጻድቅ ነኝ ብዬ ለመናገር ድፍረት የለኝም። ይሄን ልልህ አልችልም እኮ። ጻድቅ ካልሆንክ ኃጢአተኛ ነህ ነው ወይስ ኃጢአተኛም ጻድቅም አይደለም እኮ አልኩህ እኮ። እሱን ዋጋ የሚሰጥ እግዚአብሔር ነው የሚወስን። አሁን እኔ ኃጢአተኛ ነኝ ጻድቅ ነኝ ልልህም አልችልም። ኦኬ ጻድቅም ኃጢአተኛም ነኝ ማለት አልችልም። ኦኬ ራስን አታውቀውም፣ ኃጢአት አትሰራም፣ ኃጢአት ሰርተህ አታውቅም፣ አትበድልም። ሰው ሆኖ የማይበድል የለም። ኦኬ የምትበድል ከሆነ ደግሞ ያው ኃጢአተኛ ነህ ማለት ነው። ብበድልም የንስሐ መንገድ ስላለ ንስሐ ገብቼ የበደልኩትን ኃጢአት አሁን ስለአሁን ነው ንስሐ ገብቼ ስለወደፊት ነው ኢፍ ነው አሁን እሱ ስለአሁን ነው እያወራን ያለ ነው። አሁን ላይ አንተ አትበድልም ወይ ኃጢአት አትሰራም ወይ ኃጢአት አልሰራክም ወይ? ኃጢአት አልሰራውም ለማለት እኮ የሰው ልጅ እኮ በንግግርም እኮ ኃጢአት ይሰራል አይደል እንዴ? ኃጢአት ብትሰራ ከሆነ ደግሞ ኃጢአተኛ ነህ ማለት ነው አይደል? እሺ ኃጢአተኛ ነኝ። ኃጢአተኛ ደግሞ ገነት ሊገባ አይችልም ማለት ነው አይደል?
ኃጢአተኛ ገነት ሊገባ አይችልም። ኃጢአተኛ መሆንን ካመንክ እኔ እንደራሴ ነው እንደራሴ ማለት ነው። ሌላው እኔ ስላንተ ነው እያወራ ያለሁት። ሌሎችንማ ሳገኛቸው ደግሞ አወራቸዋለሁ። አሁን አንተን ነው ቻሌንጅ እያደረኩ ያለሁት። ኃጢአተኛ ከሆንክ ደግሞ ሲኦል ነው የምትገባው ማለት ነው። ኦኬ አሁን ምን መሰለህ ላሳየህ የፈለኩት አሁን እንግዲህ አሽከርክሬ ሲኦል ከተትኩክ። ምክንያቱም ስለ ራስ እያወራ ስለሆነ የዘላለምን ሕይወት ስታስብ ስለ ራስ እያወራ ከሆነ ማንም ሰው ገነት ሊገባ አይችልም። በቃ ሐቅ ነው የተናገርከው። ሲኦል ነው የምንገባው። ኢየሱስን የምታምን ከሆነ ኢየሱስን ታምናለህ። አሁን ከእስልምና ጋር ልዩነቴ እነሱ በኢየሱስ አያምኑም፣ እኔ ግን በኢየሱስ አምናለሁ በአምላክነቱ በአዳኝነቱ አልክ። ግን ሪዛልቱን ስንመለከት ተመሳሳይ ነው የሁለታችሁ። አንተ በኢየሱስ ማመን ከሲኦል ከሞት ካላስመለጠ እነሱ በኢየሱስ አለማመናቸው ምንም ከናንተ አይለያቸው፣ ምንም አይጎልባቸውም። ለምን እነሱም ሲኦል ይገባሉ፣ አብራችሁ ትገናኛላችሁ ማለት ነው እዛ ሲኦል። ግን አንተ ግን በምድር ላይ እኮ ኢየሱስ ብለህ እኮ አምላክ ነው እያልክ ትናገራለህ። አየህ ልዩነት ግን ውጤቱ ግን ተመሳሳይ ነው እያልኩ ያለሁት። በምድር ብልጫህ ምንድን ነው? ከእስልምናው ኢየሱስ አምላክ አይደለም ከሚለው ብልጫህ ምንድን ነው? አምላክ እኔ እኮ ያወራሁ እንደራሴ እንጂ እንደሌሎቹ አይደለም ማለት አንተን ነው። እኔም አሁን ቻሌንጅ ያደረኩ አንተን ነው፣ ለሌሎቹ አይደለም አንተን ነው። ስለዚህ እኔ አሁን እንደዚህ ስላልኩ ሌላ ኦርቶዶክስ በሙሉ ሲኦል ይገባል አይደለም እያልኩ ያለሁት። ስለሌላ ኦርቶዶክስ አይደለም እውነት ለመናገር እያወራ ያለው አንተን ነው። አንተ ኢየሱስ አምላክ ነው ብለህ ታምናለህ፣ ሙስሊሙ ደግሞ አይደለም ይላል። ግን እኩል ነህ ነው እያልኩ ያለሁት። አምላክ ነው ብሎ የሚያምነውም ሰውዬ አምላክ አይደለም የሚለው ሰውዬ ሁለቱም ሲኦል ከገቡ በቃ እኩል ናቸው ማለት ነው፣ ልዩነት የላቸው እያልኩ ያለሁት። አሁንም እኮ ቅድምም አንስቼልህ ነበረ። ማመን ስላመንኩ ብቻ አልድንም፣ ስላመንኩ ብቻ ከሲኦል ልወጣ አልችልም። ማመን ብቻ አይደለም ያመነው ነገር በስራ መገለጥ አለበት። ስለዚህ እምነት በስራ መገለጥ አለበት ብዬ ነው ማምነው። ስለዚህ ያን ስራ ካልሰራሁኝ ሲኦል እገባለሁ። ያን ስራ ኦርቶዶክስ ነው፣ ግን እምነትን በተግባር የሰራ ሰው ግን ገነት እንደሚገባ ደግሞ አምናለሁ። ይሄ ሀቅ ነው። ስለዚህ እምነት ብቻውን አያድንም ማለት ነው። እሺ እምነት ብቻውን ስለማያድን በስራዬ ነው ምንድነው? ስራዬ ደግሞ ያው ሲኦል ይከተኛል ነው እያልካለሁ። ኃጢአተኛ ከሆንኩኝ በሱ መንገድ ማልሄድ ከሆነ በጽድቅ መንገድ ማልሄድ ከሆነ ሲኦል እገባለሁ። እዚህ ምድር ላይ ኖሮ ያለ ኃጢአት መኖር የሚችል ሰው አለ? አንድ የምታውቀው እንደው ማለት ከመጽሐፍ ቅዱስም ይሁን ከምንም ላይ ይሁን በዚህ ምድር ላይ ተመላልሰው ያለ ኃጢአት በቃ እኔ እንደዚህ ነኝ ብሎ ያወራ ሰው መጽሐፍ ቅዱስ ላይ ልትነግረኝ ይችላለህ ወይ? አንተ የምታውቀው ሊሆን ይችላል፣ ችግር የለውም። የለም ሰው ሁላችንም ሲኦል ነው የምንገባው ማለት ነው በእናንተ ትምህርት መሰረት። ለምሳሌ ሁሉም ኃጢአተኛ ከሆነ ሁሉም ኃጢአት የሚሰራ ከሆነ ለምሳሌ ልጥቀስልህ። አሁን ሰው ጥፋቱን አምኖ ከተመለሰ እኮ እንደሚገባ እኮ ነግሬሃለሁ። ለምሳሌ ጴጥሮስን እየው። ጴጥሮስ 3 ጊዜ ካደው ተመልሶ ይቅርታ ጠየቀ። ሊቀ ሐዋርያት ወይም የሐዋርያት አለቃ አድርጎ ሾመው አይደለም? እሺ። ስለዚህ አሁን የሚያልኩ ያለሁት ኃጢአት እሰራለሁ እበድላለሁኝ፣ ነገር ግን ጥፋቴን አምኜ ተጸጽቼ ንስሐ ገብቼ ይቅር በለኝ ካልኩኝ ፈጣሪ ይቅር ይለኛል፣ በዛ ገነት እገባለሁ። ከዛ ውጭ ግን አሁን ኃጢአት እየሰራው ዝም ብዬ ስራ አይደለም እኮ አየህ፣ ምንድነው መሰለህ አሁንም እኮ ተጸጽተህ ይቅርታ ከጠየቀው እግዚአብሔር ይምረኛል ካልክ ስራ አይደለም የሚያድነህ፣ የእግዚአብሔር ምህረት ነው የሚያድነህ ማለት ነው። ስራህማ እኮ ስራ ያድነኛል አይባልም። አየህ ስራህ መበደል ነው። ለበደለ ደግሞ ምህረትን ስትጠይቅ እግዚአብሔር ምህሮ የዘላለም ሕይወት ይሰጠኛል ካልክ ስራ ያድነኛል ተብሎ አይነገርም ሲጀምር። ለምን? በአንተ ይቅርታ መጠየቅ የእግዚአብሔር ምህረት ነው የዘላለም ሕይወት ማለት ነው። አሁንም እኛ ክርስቲያኖች አሁን እኔ እንግዲህ እዚህ ድረስ ካወራን ልዩነት እንደሌላችሁ ካሳየውክ፣ በአንተ ልዩነት እንደሌለ ከእስላሙ ለዛውም ዲያቆን ነህ ካሳየውክ፣ እኔ ደግሞ የእግዚአብሔርን ሐሳብ ልንገርክ። እውነት ነው ማንም ሰው በእግዚአብሔር ፊት በስራው ጻድቅ ሊሆን የሚችል የለም፣ ሊቆም የሚችል የለም። አሁን አንተ ብሩክ ጻድቅ ነህ ወይ ካልከኝ፣ አዎ ጻድቅ ነኝ። አይገርምም? ልዩነታችን ቅድም እኔ አይደለሁም ብልሃል አንተ፣ እኔ ግን ጻድቅ ነኝ። ጻድቅ ማለት በእግዚአብሔር ፊት ትክክል የሆነ ሰው ማለት ነው። በእግዚአብሔር ፊት ምንም ነውር የሌለበት ሰው ማለት ነው። በእግዚአብሔር ፊት እሱ ማለት እኔ ነኝ። በጣም የሚገርመው እኔ ብቻ አይደለሁም፣ እዚህ ውስጥ ያሉት ክርስቲያን ወንድም እህቶቼ ጭምር ናቸው።
በጣም ደስ የሚለው እሱ ነው። ግን በእግዚአብሔር ፊት ነውር አልባ የሆንከው በእግዚአብሔር ፊት ትክክል የሆንከው በስራ ብርቱ ስለሆንክ ነው ወይ ካልከኝ አይደለም። አይደለም። በስራችን ብርቱ ስለሆን አይደለም። ብርቱ በሆነው በጌታ በክርስቶስ ስላለን ነው። መጽሐፍ ሲናገር በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን ይላል። በማ በክርስቶስ ኢየሱስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። አሁን እኛ የእግዚአብሔር ጽድቆች ነን። የእግዚአብሔር ጽድቅ ማለት ምንም ነውር የሌለበት ማለት ነው። ንጹህ ማለት ነው። አየህ፣ ማንም እዚህ ምድር ላይ የፈለገውን ቢፍጭርጭር ቢሰራ የእግዚአብሔር ጽድቅ መሆን አይችልም። የእግዚአብሔር ጽድቅ መቶ የሚያሰጥ ነውር አልበኝነት ማለት ነው። አሁን እኛ ክርስቲያኖች እንደዛ ነን። የእግዚአብሔር ጽድቆች ነን። ይሄን የእግዚአብሔር ጽድቅነት ሰርተንም አናስጠብቀውም፣ ሰርተንም አናገኘውም። በምንድን ያገኘ ነው? በራሱ በእግዚአብሔር ነው። በእርሱ በመሆን ነው፣ በክርስቶስ ኢየሱስ። እየሰማኝ ከሆነ እየሰማኝ ከሆነ ካነን ለዛውም የእግዚአብሔር ጽድቅ ነን። እኛ ሰው በእግዚአብሔር ፊት ትክክል ነን። በእግዚአብሔር ፊት ያለ ነውር እንታያለን፣ እንቆማለን። ግን በራሳችን ነው አይደለም፣ በእርሱ ሆነን ነው። በማ በልጁ በክርስቶስ ኢየሱስ ቀራኔው ላይ በተሰራው ስራ አሁን እኛ በእርሱ ውስጥ ተሰውረናል። ለዛ ነው ቆላስይስ መጽሐፍ ምዕራፍ 3 ላይ ተሰውራችኋል ይላል። ሰው የሚታየው ኢየሱስ ነው። ኢየሱስ ደግሞ ጻድቅ ነው። አየህ፣ እግዚአብሔር ልጁን ሲመለከት ንጹህ ነው፣ ነውር አልባ ነው። ቤተክርስቲያን ነውር አልባ ናት፣ በእርሱ ስለተሰወረች፣ የአካሉ ብልት ስለሆነች፣ መልኳ ጌታ ስለሆነ ሰው ጻድቃን ነን እኛ። አይገርምም? ጻድቃን ነን። የአካሉ ጻድቅ ከሆነ የአካሉ ብልቶች ጻድቃን ናቸው። መልኳ ጻድቅ ከሆነ የአካሉ ብልቶች ጻድቅ ናቸው። ሰው ጻድቃን ነን እኛ። ጻድቃን የት ይገባሉ ካልከኝ ገነት ነው። አሁን በየት ነው የሚኖሩት ካልከኝ ደግሞ በመንግስተ ሰማያት። አሁን በዚህ ሰዓት በመንግስተ ሰማያት ይኖራሉ፣ በእግዚአብሔር መንግስት ውስጥ ማለት ነው። ስጋ ሲያርፉ ደግሞ ወደ ገነት ይሄዳሉ። ህብረታቸውስ አሁንም ከእግዚአብሔር ጋር ነው። በስጋ ሲያርፉም ከእግዚአብሔር ጋር ያለው ህብረት ይቀጥላል። ለዛ ነው እርሱ ከጨለማ ስልጣን በቆላስይስ መልእክቱ ላይ ጳውሎስ ምዕራፍ 1 ቁጥር 13-14 ላይ እርሱ ከጨለማ ስልጣን አዳነን ይልና ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት፣ ዋው፣ ወደ እግዚአብሔር መንግስት አፈለሰን ነው የሚለው። የኃጢአት ስርየት አግኝተን ንጹህ ሆነን ማለት ነው ወደ ፍቅሩ ልጅ መንግስት ፈልሰናል። የእግዚአብሔር ልጆች ነን፣ ጻድቃን ነን። ከዛ ደግሞ የእግዚአብሔር ልጆች ደግሞ የተካፈሉት የእግዚአብሔርን ዘር ስለሆነ በቅድስና ይኖራሉ። የተጠሩበት ሕይወት ስለሆነ በዋጋ ተገዝተናል። አያችሁ፣ አሁን እናንተ ከዳናችሁ በኋላ ፍቃድ የላችሁም ወይ እንደፈለጋችሁ እንድትኖሩና ይሉናል። አይገርምም? እንደፈለግን ልንኖር አይደለም የተጠራ ነው፣ እንደፈለገው ለመኖር ነው የተጠራ ነው። በዋጋ ተገዝተናል። የእርሱ ነን እኛ። ከዛ ከቅዱሱ ዘር ተካፋይ ነን። ምንኖረው በቅድስና ነው ማለት ነው፣ ከዘሩ የተነሳ እንደዛ ነው የሚለው መጽሐፍ። እና በቅድስና እንኖራለን፣ በመልካም ሕይወት እንመላለሳለን። በዚህ ውስጥ ግን በብዙ ድካም ልናልፍ እንችላለን። ክብር ለኢየሱስ ይሁን። በመድከማችን ምክንያት የማያጠፋን የማይቀጣን ጌታ ደግሞ አለ፣ ሊቀ ካህን ኢየሱስ። የእስራኤል ሕዝብ ወደ ከነዓን ከገባ በኋላ የመማፀኛ ከተማ እንዲሰራ ነው ኢያሱ የታዘዘውና ከፍ ባለ ቦታ ላይ ነው 6 የመማፀኛ ከተሞች የተሰሩት። የገደለው ያ ሰው እየሮጠ ወደዛ መማፀኛ ከተማ ይገባል እና የሚያሳድዱ ሰዎች ከነሱ አምልጦ ወደዛ መማፀኛ ከተማ ከደረሰ በኋላ ማንም መብት የለውም ያን ሰውዬ ለመንካት። በነፃነት በዛ የመማፀኛ ከተማ ውስጥ ይኖራል። እስከ መቼ አትሉኝም? እስከ መቼ ብላችሁ ጠይቁኝ በጌታ። ሊቀ ካህኑ በሕይወት እስካለ ድረስ ዋው፣ በነፃነት ደረቱን ነፍቶ ይኖራል። ለራሱ ግን ማውራት አይችልም። ለምን? ገዳይ ነው። አጥፍቶ ነው የመጣው ወደዛ ከተማ። የሚገርም እኮ ነው። ገዳይ ነው ሰውየው። እኔ ብሎ እጁን አውጥቶ ደረቱን ነፍቶ መናገር የሚችል ሰው አይደለም። ግን ደረቱን ነፍቶ ግን በዛ ከተማ ውስጥ ይኖራል። ለምን? ሊቀ ካህኑ ስላለ። እስከ መቼ ያልኳችሁ? ሊቀ ካህኑ በሕይወት እስካለ ድረስ። እኛም በእግዚአብሔር መንግስት ውስጥ ደረታችን ምንነፍተ የምንኖረው
ጀግና ስለሆን አይደለም፣ ብርቶች ስለሆን አይደለም፣ ስለማንደክም ስለማንወድቅ አይደለም። ሊቀ ካህን ስላለን ባለንበት በዚህ በፍቅሩ ልጅ መንግስት ውስጥ ምን አለ? ሊቀ ካህን ስላለን ነው። ሊቀ ካህን ስላለን። አሁን ታዲያ የኛ ህይወትስ እስከ መቼ ነው ደረታችን ነፍተን የምንኖረው ካላችሁኝ፣ ሊቀ ካህኑ በሕይወት እስካለ ድረስ። አይገርምም? እስከ መቼ? ሊቀ ካህኑ በሕይወት እስካለ ድረስ። ስለ የትኛው ሊቀ ካህን እያወራን ነው? ስለ አዲሱ ኪዳን ሊቀ ካህን። ስለማ? ስለ ኢየሱስ ክርስቶስ። ስለማ? ሞትን ድል አድርጎ ስለተነሳው። ስለማ? ዘላለማዊው ስለሆነው ሊቀ ካህን እያወራን ያለ ነው። ሊቀ ካህናችን ዘላለማዊ ከሆነ ዘላለማዊ ነን በእግዚአብሔር መንግስት ውስጥ። ለምን? እርሱ ቆሟል። እርሱ በእግዚአብሔር ፊት ተቀባይነት አግኝቷል። ሊቀ ካህኑ ተቀባይነት አገኘ ማለት እኛን እግዚአብሔር ተቀበለን ማለት ነው። በመድከማችን ምክንያት ያልጠፋ ነው ዘላለማዊ ሊቀ ካህን ስላለን፣ የሚታይ ደም ስላለ ነው። ወይ ወንድም አለ ከዚህ ላይ አንድ ጥያቄ ልጠይቅ። አሁን ቅድም ካልኩት አንጻር እምነት ብቻ ያድናል ብለህ ታምናለህ? ማለት እምነት ያለ ስራ ያድናል ብለህ ታምናለህ? እሺ፣ እየሰማኝ ነበር። ሰምተኛል? አዎ። አሁን ከቅድሙ ላይ ጥያቄ ነው። እምነት ያለ ስራ ያድናል ብለህ ታምናለህ? በጣም ጥሩ ነው። እሺ፣ የሚያድነው እምነት ነው ከስራ ጋር ነው ወይ ካልከኝ፣ አይደለም። እምነት ብቻ ነው የሚያድነው። እሺ፣ ማስረጃ ልስጥህ ከመጽሐፍ ቅዱስ ይዘህ ከሆነ አውጣልኝ። እሺ፣ ያዕቆብ የሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ አውጣልኝ። ባይብል ይዘህ ከሆነ ወይም ሌላ አንብብልኝ። አይ አንብበው፣ በቃ እኔ ሐሳቡን አውቀዋለሁ፣ ግን አንብበው። እሺ፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው የሚለው ነው አይደል እኮ። ታዲያ መጽሐፍ ቅዱስ እንደዚህ ብሎ ይተናገራል እኮ። ችግር የለውም። እሺ፣ ምን ማለት እንደሆነ እነግርሃለሁ። ጠይቀኝና ጥያቄ እኮ ስራ ሲል ታዲያ ምን ለማለት ፈልጎ ነው? የጽድቅ ስራ ካልሆነ ምንድን ነው? ጥያቄን ጠይቀኝ። እሺ፣ ምንድን ነው ያዕቆብ እያለ ያለው ነው? እሺ፣ ልመልስልህ። ያዕቆብ እሺ፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ትክክል ነው። ቅዱስ የእግዚአብሔር ቃል ነው። ምን የሌለው እምነት ነው የሞተ የተባለው? ስራ የሌለው እምነት። እምነት ሁሉ ትክክለኛ የሆነ እምነት ሁሉ ስራ ይይዛል ማለት ነው። ስራ አለው ማለት ነው። አሁን ያዕቆብ ምንድን ነው የነገረን? አስተውለን እንድሰማ የምፈልገው ስራ የሌለው እምነት ቢኖር የሞተን ይላል። የሞተ ተብሎ የተጠቀሰው ምንድን ነው? እዚህ ክፍል ላይ ወጣ እንዴ ልጁ? ኔትወርክ ይሆናል። ና እሺ፣ ተመልሰ በደንብ ሀሳቡን አግኝተ እንድትወጣ ና፣ ተመልሰ ኔትወርኩ ነው የሚሆነው። እሺ፣ እስከዛ ድረስ ያው የጠየቀውን ጥያቄ እንመልስ አይደል? ከእናንተ ጋር ላውራ ከቅዱሳን እህት ወንድሞቼ ጋር። ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ሞተ ተብሎ የተጠቀሰው ምኑ ነው? እምነቱ ነው። አንድ ሰው እዛው ቁጥር 19 ላይ ከአጋንንት እምነት ጋር ያነጻጽረዋል። እንደዚህ አይነት እምነት ስራ ከሌለው አንድ ሰው ክርስቲያን ነኝ እያለ በክርስቶስ አምናለሁ እያለ ህይወቱ ግን ምልልሱ የጨለማ ከሆነ እምነቱ የሞተ ነው። አንደበት ላይ ያለ እምነት እንጂ እምነቱ ክርስቶስ ላይ እንዲገጠም ያደረገው አይደለም። ለዛ ነው ምን አለን? የሞተ ነው። ምኑ? እምነቱ። የሞተ እምነት አያድንም። ማንንም ሰው ኦርቶዶክሳዊ የሚገባ ማንም ብጠይቀው የሞተ እምነት ያደረገው አያድንም ነው የሚለኝ። ይሄ ሰውዬ ያልዳነ ሰው ነው። ለዛ ነው ለምን ስራ የለውም እምነቱ። በሰው ፊት የሚታይ ህይወት የለውም። የክርስቶስ ህይወት የለውም። ለምን? የሞተ እምነት ነው ያለው። ያዕቆብ እየነገረን ያለው በክርስቶስ አምናለሁ ትላለህ፣ ትመሰክራለህ፣ ለሰዎች ትናገራለህ። ነገር ግን ህይወት ሲታይ በጨለማ እንዳሉት ሰዎች ነው። የአንተ እምነት ልክ እንደ አጋንንቱ ነው። አጋንንት እኮ እግዚአብሔር መኖሩን ያውቃል፣ ያምናል፣ ደግሞም ይንቀጠቀጣል። ልክ እንደ አጋንንት አይነት እምነት ነው ያለህ። ወደ ህይወት አልጨመረም ያንተ እምነት። እምነት ስላለህ ህይወት የለህም፣ ስራ የለህም። ታዲያ ምንድን ነው ያዕቆብ እየነገረን ያለው? ጤነኛ እምነት፣ እውነተኛ እምነት፣ ወደ ክርስቶስ የሚጨምረው እምነት ስራን የያዘ ነው። በህይወት ትገለጣለህ፣ ትሰራለህ። አሁን እኛ ስራ አያድንም ስንል አንሰራም እያልን አይደለም። በጣም ልዩነት አለው። ቅድም ብያለሁኝ እኮ የተካፈልነው ቅዱሱ
ዘር ስለሆነ በቅድስና እንኖራለን፣ ህይወት አለን። ለምን? በዋጋ ተገዝተናል። አየ ፍቃዳችን ሁላ ለእግዚአብሔር አሳልፈን ሰጥተናል። የእርሱ ነን፣ እኛ የአባታችን ነን። ያዕቆብ እየነገረን ያለው የሞተ እምነት ከሆነ ስራ የለውም እንጂ ስራ ያድናል እያለ አይደለም። ጤነኛ እምነት ያለው ሰው ደግሞ በህይወት ይገለጣል፣ መልካምን ነገር ያደርጋል። ለዛ ነው የአብርሃም ምሳሌ አርጎ የሚጠቅስልን። ለምሳሌ አብርሃም ሄዳ ነው በ75 ዓመቱ። በጣም እኮ ነው የሚገርመው አይደል? ዘፍጥረት መጽሐፍ ምዕራፍ 12 ላይ ናውጣ ሲለው እግዚአብሔር በእምነት ወጣ የ75 ዓመት ሰው ሆኖ እና ይሄ እምነት ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ ጽድቅ ሆኖ ተቆጠረለት ብሎ መጽሐፍ ይናገራል። ከመሆን ጽድቅ ሆኖ የተቆጠረለት መታዘዙ ነው፣ እምነቱ ነው፣ መውጣቱ ነው። ከዛ የ100 ዓመት ሰው ሳለ ደግሞ ልጅ ወለደ። እንግዲህ ከመጽደቁና በመውለዱ መካከል የ25 ዓመት ልዩነት አለ አይደል? ታዞ ሲወጣ የ75 ዓመት ሰው ነው አብርሃም። ሲወልድስ ይስሐቅ ሲወለድ የ100 ዓመት ሰው ነው። ከዛ በኋላ ነው እንደውም ዘፍጥረት መጽሐፍ ምዕራፍ 23 ላይ ሳራ ሞተች። ከዛ ዘፍጥረት 25 ላይ ኬጡራን አግብቶ 6 ልጆች ምናምን ሲወልድ የምንመለከተው ማለት ነው። እንግዲህ ይስሐቅ ከተወለደ በኋላ ነው ልጁን መስዋዕት አድርጎ ይዞ ሲያቀርብ የምንመለከተው። ያ ማለት እምነቱ የአብርሃም ጤነኛ መታዘዙ ጤነኛ ስለነበር እውነተኛ እምነት ስለነበር ልጁን መስዋዕት አድርጎ በማቅረብ እምነቱን በስራ ገለጠው ነው ያዕቆብ እየነገረን ያለው። እውነተኛ እምነት ልክ እንደ አብርሃም መታዘዝ አለው። እውነተኛ እምነት አጋርንም እንደዛው ነው የሚያመጣልን። በጋለሞታ ነበረች አጋር አይደል? ኢያሱ ሁለቱን ሰላዮች ወደ ኢያሪኮ ሲልክ በእምነት ተቀበለች። በጣም ነው የሚገርመኝ። ኢያሱ መጽሐፍ ምዕራፍ 2 አንብቡት እሺ። በጣም ነው የሚገርመው ያ ክፍል። በነዛ ሰዎች በሰላዮቹ አምላክ ተማረከች። ከዛስ አበቃ አምላካችሁ አምላኬ ነው አለች። ከዛ እነዛ ሁለቱ ሰላዮች ምን አሏት መሰላችሁ? በጣም ነው የሚገርመው። ቃል ገቡላት። ወደዚህ ከተማ ስንመጣ አጠፊም አሏት ሁለቱ ሰላዮች። ከዛ በቤትሽ ላይ ምልክት ሰሪ፣ ቀይ ሪባን ሰሪ አሏት። መስኮቱ ላይ ቀይ ሪባኑን ስንመለከት የእናንተ ቤተሰብ የተጠበቀ ይሆናል አሏት። አሁን ይኸውላችሁ እኛ ጀግኖች ስለሆነ አይደለም እኮ ደሙ ምልክት ሆኖልን እኮ ነው ከሞት ምናመልጠው። በጣም ነው የሚገርመው። አንቺ ብቻ አይደለሽም፣ ቤተሰቦችሽም ወደዚህ ቤት አስገቢያቸው። ከዛስ የእናንተ ቤት ሰላም ይሆናል፣ ከሚመጣው ጥፋት ሁሉ ይድናል። ከሚመጣው ጥፋት የዳን ነው ደሙ ምልክት ሆኖን ነው። ክብር ለኢየሱስ ይሁን። አይገርምም? ደሙ ምልክት ሆኖን ነው። ያን ቀይ ሪባን ስንመለከት ቤቱ ሰላም ነው፣ አንነካውም። ከተማው ሲወድም የእናንተ ቤት ሰላም ይሆናል። ለራሔል ነው ያሉት። ቤተሰቦቿን ወደዛ ቤት አስገባች። የቀዩን ምልክት ተመልክተው ቤቷ ሰላም ሆነ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በእምነት የሆነ የረሃብ መታዘዝ እምነቷን የሚያሳይ ነው። በእምነት የሆነው የአብርሃም መታዘዝ እምነቱን የሚያሳይ ነው። ክርስቲያንም በነገራችን ላይ ይውላችሁ በደንብ እንድሰሙ ይፈልጋለሁ። የመጨረሻ ይሁን ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ከቁጥር 8 ጀምሮ። የዲያብሎስን ስራ እንዲያፈርስ ነው የእግዚአብሔር ልጅ የተገለጠው። ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ኃጢአትን አያደርግም ማለት በአመፅ ውስጥ አይኖርም ነው። ክርስቲያን አመፀኛ አይደለም። ክርስቲያን ሊወድቅ ይችላል፣ ሊስት ይችላል። 4 ዓመት በፊት በዓለም ነበርኩ እኔ። ጭፈራ ቤት አምሽቼ ነገ ጭፈራ ቤት ድጋሚ ለማምሸት እናፍቅ ነበር። ይስማማል። ከዛ ጠዋት ትነሳና በኩራት ትናገረዋለህ። ከእንደዚህ ሴቶች ጋር ጭፈራ ቤት አምሽቼ ፕራውድ ታደርገዋለህ ያን ነገር። ክርስቲያን በእንደዚህ አይነት ድካም ውስጥ እንኳን ቢያልፍ ያ ቦታ የሚስማሙ አይደለም፣ ይረበሻል በዛ ቦታ። ከዛም ይሸማቀቃል፣ ተመችቶት አያደርግም። አያችሁ ልዩነቱ። ቢደክም እንኳን ክርስቲያን ቢሄድ እንኳን እንደዚህ አይነት ስፍራ የሚኮራበት ነገር አይደለም፣ ሚናፍቀው ቦታ አይደለም። ለምን ዘር አለ። በኃጢአት የሚኖር አይደለም። በኃጢአት ምልልስ ውስጥ አይኖርም ክርስቲያን። ግን ክርስቲያን ሊወድቅ ይችላል። ለዛ ነው በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ከእግዚአብሔር የተወለዱ ኃጢአትን አያደርጉም ይላል። ምዕራፍ 1 ላይ ደግሞ እግዚአብሔር ብርሃን ነው፣ ጨለማ ከቶ በእርሱ ዘንድ የለም የሚል መልእክት ዮሐንስ ይነግረናል። ምዕራፍ 1 ቁጥር 5 ላይ አንደኛ ዮሐንስ መልእክት ላይ ከዛስ ከእርሱ ጋር ህብረት አለን ብንል እኛ ከዛ በጨለማ ብንመላለስ መመላለስ ህይወት ብናደርግ ጨለማ እንዋሻለን እውነትም አናደርግም ይላል።
አንድ ሰው በጨለማ የሚመላለስ ከሆነ ህብረት አለኝ እያለ ከእግዚአብሔር ጋር ውሸታም ነው። እሱ ህይወት አለው ማለት ነው። ክርስቲያን ከእርሱ ጋር ህብረት አለን ብንል በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ይላል። ሰው መመላለስ አለበት በብርሃን። ክርስቲያን ግን ደግሞ ሊወድቅ ይችላል። ለዛ ነው ምዕራፍ 2 ላይ መጣና ልጆቹ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። አያችሁ፣ በኃጢአት ለሚመላለሱ አይደለም ይሄ የተጻፈው፣ ለሚደክሙ ለሚወድቁት ነው። ተስፋ እንዳትቆርጡ፣ በመውደቃችሁ በመድከማችሁ ተስፋ እንዳትቆርጡ። ለምን? ማንም ኃጢአት ቢያደርግ ቢወድቅ ቢደክም በሰማይ በአብ ዘንድ ጠበቃ እርሱም ጻድቅ የሆነ ኢየሱስ ክርስቶስ። በጣም ነው የሚገርመው ይሄ ቃል። ሎየር አይደለም የሚለው፣ እንደውም እኮ ጠበቃ የሚለው ቃል ፓራክሊተን ነው የሚለው እና ሎየር አይደለም። አዎ ሎየር አይደለም። አሁን ለምሳሌ አንድ ሰው ከዩኒቨርሲቲ ተመርቆ ቢወጣ በህግ ትምህርት ጠበቃ ተብሎ ይጠራል። ነገር ግን በማንኛውም ፍርድ ቤት የሚቆም ሰው አይደለም ገና ማለት ነው። ግን ጠበቃ ተብሎ ይጠራል። የአንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ያለው ቃል ግን አድቮኬት ነው የሚለው። በጣም ነው የሚገርመኝ ይህ ቃል። አድቮኬት ማለት አንተን ወክሎ በማንኛውም ፍርድ ቤት መቆም የሚችል ማለት ነው። ምን ማለት መሰላችሁ? ኢየሱስ እኛን ወክሎ በሰማይ አለ ማለት ነው። ገብቷል ወክሎ። እኛ በሰማይ ሰው አለን፣ ዘመድ አለን፣ ወክሎን የገባለን ማለት ነው። ስለኛ የሚገደው በሰማይ አለ። በጣም ነው የሚገርመው ቃሉ። ወክሎን ገብቷል። በድካማችን ምክንያት እንዳንጠፋ ኢየሱስ ወክሎን ገብቷል። ጠበቃ አለን በሰማይ፣ የሚታይልን አለ በሰማይ ማለት ነው። ሰው ክርስቲያን ይደክማል፣ ይወድቃል፣ ይስታል። በመድከማችን ምክንያት እንዳንጠፋ ኢየሱስ አለ። ክብር ለኢየሱስ ይሁን። ክርስቲያን ግን አመፀኛ አይደለም። አመፅ የዚህ ዓለም ሰዎች ድርጊት ነው፣ ተግባር ነው። ሰው እኛ በእምነት ድነናል፣ በህይወት ደግሞ እንኖራለን። በህይወት ክርስቶስን እናሳያለን። ተባረኩ። ወዳችኋለሁ። ይህ እውነት ስለገባችሁ፣ ወደዚህ እውነት ስለተጠራችሁ፣ የክርስቶስ ስለሆናችሁ፣ የናፈቃችሁት ጌታ ደግሞ በቅርብ ይመጣል። ኢየሱስ በቅርብ ይመጣል። ጌታ በደጅ ነው፣ ሊመጣ ነው። ኢየሱስ ሊወስደን ነው የሚመጣው፣ ሊያጠፋን አይደለም። እኛ ፈሪዎች አይደለንም። አንድ ቪዲዮ ሰርቼ ነበር በቅርቡ። ምንድን ነው የምንሆነው ምናምን የሚል መዝሙር ማለትም አስቸጋሪ ነው። የፍርሃትና የባርነት መንፈስ ውስጥ የተያዙ ሰዎች የሚናገሩት ማለት ነው። ኢየሱስ ሲመጣ ምን ሆናለሁ በዝራዬ የትዮን መግቢያ የጨለማው ዓለም ዘፈን ማለት ነው አይደል? እኛ እንደዛ አይደለንም። ኢየሱስ ሲመጣ ሊወስደን ነው፣ ስፍራ ወዳዘጋጀልን ቦታ ማለት ነው። በጣም ነው የሚገርም። ማንኛው ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያለው ቃል በጣም ነው የሚገርም። በአባቴ ቤት ብዙ መኖሪያ አለ። በጣም ነው የሚገርም። ከዛስ ዳግመኛ እመጣለሁ፣ ስፍራ ወዳዘጋጀሁላችሁ ቦታ። ክብር ለኢየሱስ ይሁን። ኢየሱስ ይመጣል፣ ሊወስደን ይመጣል። ይሄ እውነት ስለገባችሁ፣ ወደዚህ መንግስት ስለተጨመራችሁ ሁሌም ጌታን አመስግኑ። ሰዎች ወደዚህ ህይወት እንዲመጡ ደግሞ በብዙ ትጉ። ሰዎች መዳን መቻል አለባቸው። የሚገቡት ሰዎች ብዙዎቹ ሃይማኖተኞች ናቸው፣ ህይወት ግን የላቸውም። ቻሌንጅ አድርጓቸው። የት ነው የምትገቡት? ጠይቋቸው። ጥያቄ እንዲፈጠርባቸው በደንብ ስሩ። ተባረኩ። ወዳችኋለሁ። ኤርሜ ረዥም ሰዓት ወሰድኩ።